3 ሰዓት ከዛ ደግሞ ከምሽቱ 6 ሰዓት ላይ ባሉ የጸሎት ጊዜያት ውስጥ ስንት ስግደት በቤተክርስቲያን የታዘዘው ከተባለ 36ቱ ሕዋሳትን ለሱ ስለምናስገዛ ለእግዚአብሔር ስለምናስገዛ በዛ እንሰግዳለን። ይሄ መታወቅ አለበት ነው። ይሄን ካደረግን በኋላ ስግደቱን ከሰገድን በኋላ እንግዲህ የቻለ ከዚህ ማብልጦ መስገድ እንደሚችል በቤተክርስቲያናችን እንዳልተከለከለ ስግደቱ፣ ነገር ግን መመሪያውና ሕጉ ይሄ መሆኑን እንድናቅ እና በእግዚአብሔር ቢፈቅድ ዛሬ ደግሞ ከዛ የቀጠለውን ክፍል እንመለከታለን ማለት ነው። ጠዋት ላይ የሚደገመው ጸሎት ምንድን ነው? እስቲ ይመልስልን። የዳዊት መዝሙር ከሚደገመው ውስጥ የጠዋቱ ምዕራፍ ስንት ነው የነበራችሁ? ምዕራፍ 62 ጎበዞች። መዝሙር 62 ጠዋት ማንኛውም ኦርቶዶክሳዊ ክርስቲያን በፍትሐ ነገሥት መሰረት ሰርክ ላይ ሰርክ 11 ሰዓት በዚህ ሰዓት ደግሞ ማን የሚጸልየው ሰርክ ላይ ሰርክ 140 ጎበዞች። ጠዋት ላይ መዝሙር 62 ሰርክ ላይ ደግሞ መዝሙር 140ኛው እዚህ 62 የጠዋቱ ከሰዓት ደግሞ ሰርክ ላይ 140 ይጸልያል ማለት። አሁን መቀጠል እንችላለን አይደለ? ተዘጋጅታችኋል? ከዚህ ቀጥለን ብንማር ዋና ቁም ነገር እየተማርን እንድናሳልፍ ነው። ጊዜ ከምንገልባችሁ በተለያየ መልእክቶች ወደ ዋናው ሀሳብ ላይ ብንገባ ብዙ ነገር ስለምንማርበት ማለት ነው። ይህንን ስለ ጸሎት የሚናገረው የፍትሐ ነገሥት ክፍል ምን ይባላል? ከአንድ መጽሐፍ ላምጣና አንዴ አሳያችኋለሁ። ምን ይባላል? ይሄ ይነግረኛል። አንቀጽ ብሎ ጻፍ ውስጥ አሁን ይሄ የምትመልሱት መልስ አዲስ ለመጡ ሰዎች ከየት ያገኛችሁ ነው የምትባሉ ምንጫችሁ ምንድን ነው? እስቲ 7 ጸሎት ጊዜ እንዳለ ስንጸልይ ቀጥለን እንደምንቆም ወደ ምስራቅ እንደምንዞር መስገድ እንደሚገባ ማማተብ እንደሚገባ ወገባችን መተጠቅ እንደሚገባን በዝርዝር ጽፎ የት አገኘኸው ብንባል ምን መልሰው የት ነው? እስቲ ከእናንተ መካከል ዲስክ ላይ አይደለም። ኧረ እባካችሁ ፍትሐ ነገሥት ነው። አንቀጽ ስንት ነው? ፍትሐ ነገሥት ነው። አንቀጽ ስንት ነው? እስቲ ሁላችሁም ጻፉ። አንቀጽ ስንት ነው? መጽሐፍ ላምጣ። ቆይ አስራ አራት ልክ ነው። አንቀጽ 14 ፍትሐ ነገሥት አንቀጽ 14 ላይ ተጽፎ የምናገኝ መሆኑን ማወቅ አለብን ነው። አሁን ከዚህ እንቀጥል አይደለ? ለዚህም ምንጫችን ሁሌ ስንናገር የቤተክርስቲያናችን ትምህርት መሆኑን ማረጋገጥ፣ የቤተክርስቲያናችን ትምህርት መሆኑን ካረጋገጥን በኋላ በመጽሐፍ አስረጂ ማስደገፍ፣ ለምንናገረው ነገር ሁሉ መጽሐፍ ቅዱስ አስረጂ አቅርቦ መነጋገር። ይሄ ከሁሉም ኦርቶዶክሳዊ የሚጠበቅ ነው። እሺ ሐዋርያት በዲድስቅልያ ኢቭን ደግሞ አባቶቻችን በቀደምት አባቶቻችን ትምህርትም አብዝተው ኦርቶዶክሳውያን ሊጸሉት የሚገባው ጸሎት ምን የሚለው ጸሎት ነው? ልንጸልየው ልንደግሞ የሚገባው መጽሐፍ ምንድን ነው ብሎ ሊቃውንት ያስተማሩን አባቶቻችን ሐዋርያት በዲድስቅልያ ላይ ምን ብሎ ተናገሩ? እስቲ አብዝቶ አንድ ኦርቶዶክሳዊ ክርስቲያን ሊጸልየው የሚገባው ጸሎት ምንድን ነው አሉ? መዝሙረ ዳዊት። በጣም ጎበዞች። ስለዚህ ሐዋርያት በዲድስቅልያ ላይ የተናገሩት ጌታችን ኢየሱስ ክርስቶስ አቡነ ዘበሰማያትን አይደለም አባታችን ሆይ የሚለውን፣ ሰለስቱ ምዕት ደግሞ የኒቂያ ጉባኤ ላይ የተሰበሰቡ ደግሞ ሰለስቱ ምዕት ደግሞ ምን ብለዋል? ደግሞ እነሱ ሰለስቱ ምዕት ደግሞ እንደምታውቁት ጸሎተ ሃይማኖትን ጌታችን ኢየሱስ ክርስቶስ አባታችን ሆይ፣ ሰለስቱ ምዕት ደግሞ ጸሎት ከጸለያችሁ በኋላ አቡነ ዘበሰማያትን እንዳትረሱ ብሎ እንደነገረን፣ ሐዋርያት ቅዱሳን ሐዋርያት ደግሞ ብላዘዙን አብዝተን እንድንጸልይ ታዝነው ምንድነው መዝሙረ ዳዊት መሆኑ መታወቅ አለበት ነው። ስለዚህ አሁን ከዚህ ቀጥለን ኮሜንቱን አጥፋላችሁና መላኩ ቀጥለን ያለውን ክፍል እንማማራለን። እግዚአብሔር በመካከላችን ተገኝቶ እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሁንልን። እሺ ለመከለስ ያክል
የዳዊት መዝሙር ጠዋት ላይ የምትጸልየዋ ቅድም ያልኳችሁ በዲድስቅልያ ላይ አንቀጽ 12 ላይ ባለፈው አስነብቤያችኋለሁ። ምን ያንብቡ ነው የሚለው? መዝሙር 62 አይደለም የሚለው እና ስንት ነው ጸልዩ የሚለው? ሰርክ ደግሞ ሲሆን መዝሙር ስንት? 140። ይህንም ደግሞ መዝገበ ሃይማኖት የሚባለው አፕ ላይ ስትገቡ ታገኙታላችሁ። መዝገበ ሃይማኖት ላይ ልክ እንደዚህ ዲድስቅልያ ብላችሁ አንቀጽ 11 ላይ ብትመጡ እዚያ አንቀጽ 11 አለ። ቁጥር 68 ላይ ታገኙታላችሁ። ያው የምናገረው ንግግር ቁጥር 68 ላስነብባችሁ። ተመልከቱ። እንግዲህ ቸል አትበሉ። የቁጥር 68 እንግዲህ ቸል አትበሉ፣ የክርስቶስ አካል ናችሁና ከእርሱም አካል አትለዩ። ከእግዚአብሔር ትእዛዝ የዚህን ዓለም ግዳጅ አትምረጡ፣ በነግና በሰርክም ይላል። ያ ማለት በጠዋትና ሰርክ 11 ሰዓት ላይ በቤተ ክርስቲያን ተሰብስባችሁ። ስለዚህ የነግና የሰርክ ጸሎት የት ነው ያለበት? ቤተ ክርስቲያን። እንደው አስቸጋሪ ምክንያት ካልገጠመው በስተቀር አንድ ሰው በነግና በሰርክ ነው የሚለው። ስለዚህ የነግና የሰርክ ጸሎት የት ነው መሆን ያለበት? በቤተ ክርስቲያን ነው የሚለው። ቦታው ራሱ ሜንሽን አድርጓል። ስለዚህ በነግና በሰርክ በቤተ ክርስቲያን ተሰብስባችሁ 62ኛውንና ዳግመኛም 62ኛውን ለማን ነው? ለነግ እና አለው እዚህ ጋር 62ኛውንና ዳግመኛም 140ኛውን የዳዊት መዝሙር አንብቡ፣ ዘምሩ፣ አመስግኑ። ነግ 62ኛው ሪስፔክቲቭሊ እንደማለት ነው። 140ኛው ደግሞ መቼ? በሰርክ። በየት? በቤተ ክርስቲያን። ይህን የተናገሩት ማን ናቸው? ቅዱሳን ሐዋርያት። መጽሐፈ ዲድስቅልያ። ስለዚህ ፍትሐ ነገሥት ከየት አመጣው? ዲድስቅልያ። ይኸው መዝሙር 62 በጸሎተ ነግ ጠዋት ላይ ስንት አሉ? መዝሙር 62 ወሰርክኒ መዝሙር ስንት ይላል? 140። በቃ እዚህ ዲድስቅልያ ላይ የምናገኘው እና እዚህ ፍትሐ ነገሥት የተገኘው አንድ አይነት ነው አይደለም? አንድ አይነት ነው። አንድ አይነት መሆኑን ማወቅ አለበት። ይሄ በጣም ልትረዱት ይገባል ሁላችሁም ኦርቶዶክሳውያን። ይሄ ማመሳከሩም እንደሚጠቅመን ይሄ መጽሐፈ ፍትሐ ነገሥት መንፈሳዊ አንቀጽ 14 ላይ ስለ አንቀጸ ጸሎት በሚናገርበት ጊዜ ከየት አምጥቶ ተናገረው? አባቶቻችን ከየት አመጡ? ዝም ብለው ይናገራሉ ወይ? ምንጭ የላችሁ ለሚል ሰው ምንጭ እንዳለ እንድናቅ ለመረዳት ነው የመቸው። እሺ ከዛ ቀጥለም እንደሚለው አንቀጽ 19 ላይ ደግሞ ወይ ጸልዩ ካህናት በኩሉ ዕለት ስብሐተ 3 ደቂቅ። በሎዶቅያ የተሰበሰቡ ሊቃውንት በጻፉት መጽሐፍ በ19ኛው አንቀጽ ካህናት ዘወትር ጸሎተ ዳንኤልን 3 ደቂቅን ሀበ ባረኩን ይጸልዩ። ስለዚህ ካህናት የሚጸልዩ ጸሎት አለ ማለት ነው። ምዕመናን ስንት ተባልን? ጠዋት መዝሙር 62፣ ሰርክ መዝሙር 140። ከዛስ ካህናት ምንጭ ምንድን ነው? በሎዶቅያ የተሰበሰቡ ሊቃውንት በጻፉት መጽሐፍ በስንተኛው አንቀጽ? በ19ኛው አንቀጽ ካህናት ዘወትር መቼ ምን መጸለይ ያለባቸው? ጸሎተ ዳንኤልንና 3 ደቂቅን መጸለይ ያለባቸው። ለምን? ሀተታ ይላል ዳንኤልን ይጸልዩ አለ ጌታ በካህናት አድሮ ዳንኤል እውነተኛ ፈራጅ አይደለም? ሶስትናን ከመገደል የታደጋት ናት። 80 መጽሐፍ ቅዱስ ስንመለከት ፍርድ ሲጓደልም በርት የሚናገር ነው። ስለዚህ ምን ተባሉ ካህናት? ጸሎተ ዳንኤልን። እዚህ ላይ ይሄ መዝገበ ጸሎት ይታያችኋል። ይሄ መዝገበ ጸሎት ታውቁታላችሁ። ይሄ አሁን 15ቱ ነቢያት ያሉበት ነው። ላሳያችሁ። እዚህ ጋር አሁን ጸሎተ ነቢያት ናቸው። እሑድ ቀን የምንጸልየው ነው። ጸሎተ ነቢያት ነው። አንደኛ ሙሴ፣ የጸሎተ ሙሴ የሚባል አለ። ጸሎተ ሙሴ ዘዳግም አለ። ኦሪት ዘዳግም ምዕራፍ 32 ላይ ያለው ማለት ነው። ከእንደገና ከጸሎተ ሙሴ አይደለ? የነቢይት ሐና ጸሎት የማያውቅ የለም አይደል? ለዚህ ሐና ሳሙኤል እንግዲህ ሁላችን በመጽሐፍ ቅዱስ የምናውቃት ሊሳቶልኝ ነበረች፣ ልጅ የወለደች ነገር ግን በመከራዋ ጊዜ እግዚአብሔር አምላክ እንዴት እንደረዳ ስታለቅስ እንዴት እንደነበረ የሚናገር ክፍል ነው።
ለማየት ከፈለጋችሁ እዚህው በመጽሐፍ ቅዱስ ማውጫው ላይ በአንደኛ ሳሙኤል ላይ ምዕራፍ 2 ቁጥር 1 ላይ ጀምራችሁ ታገኛላችሁ። ሐናም ስትጸልይ እንዲህ አለች የሚለው ማለት ነው። ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል። ይሄ ማን ጸሎት ነው? ጸሎተ ሐና ነው። በዚህ አጋጣሚ ቀንዴ በእግዚአብሔር ከፍ ከፍ አለ ስትል አሁን ሐና ቀንድ አላት? ቀንዴ ነው የሚለው ያሁን ገድል ድርሳን ላይ ምናምን ቢገኝ ቀንዴ ያላት ሐናን ተመልከቱ ብሎ ይሳለቁ ነበር። ይሄ ምን ይባላል? ጸሎተ ሐና እመ ሳሙኤል ነቢይ፣ የሳሙኤል ነቢዩ እናት እመ ማለት እናት ማለት ነው። ጸሎተ ሐና ነው አለ። ከዛ ቀጥሎ ጸሎተ ሕዝቅያስ ንጉሠ ይሁዳ፣ ሕዝቅያስ የጸለየው ጸሎት ደግሞ እንዳለ ታውቁታላችሁ፣ እሱ ማለት ነው። ከዛ ጸሎተ ምናሴ አለ፣ ጸሎተ ምናሴ። ከዛ ደግሞ ጸሎተን ዮናስ ነቢይ በአሳንበሪስ ሆኖ ነቢይ ዮናስ የጸለየው። ከዛ ደግሞ እዚህ ጋር ይታያችኋል ጸሎተ ዳንኤል ነቢይ ስብሐት ዘማዛሪያ ይትባረክ እግዚአብሔር አምላከ አበዊነ እኩቶ ስቡ ስምከ ለዓለም የሚባለው ጸሎተ ዳንኤል። ስለዚህ ካህናት ምን ሊጸልዩ ነው የሚገባው? ጸሎተ ዳንኤልን መቼ? ዘወትር፣ በቃ ዘወትር ሊጸልዩ ይገባል። እና በቤተክርስቲያናችን ታሪክ እንደምታውቁት ሁሉ ነገር ከምንጭ ከማስረጃ ጋር ከሚታይና ከሚጨበጥ ጋር መናገር ይገባል። እንዲሁ ዝም ብሎ ብቻ ደስ ስላለን አንድ ነገር መናገር ተገቢ አይደለም። ክርስቲያኖች በጣም ጥንቃቄ ያስፈልጋል። እያንዳንዷ ትምህርት የምንናገረው ነገር ሁሉ መታወቅ አለበት። እና ዳንኤል እንደ ጸለየ ታውቃላችሁ። የምስራቁን ደጅ ከፍቶ እንደውም በመጸለዩ ምክንያት ወደ አንበሳ ጉድጓድ እንደተጣለ ታውቁታላችሁ ታሪኩ። ጸሎተ ዳንኤል ይባላል። ይሄው ጸሎተ ዳንኤል ይባላል። ስለዚህ ዳንኤል የአንበሳ ጉድጓድ ውስጥ ሆኖ የጸለየው ጸሎት። ከዛ ደግሞ ጸሎት 3 ደቂቅ ይትባረክ እግዚአብሔር አምላከ አበዊነ የሚባለው 3 ደቂቅ የጸለየው ጸሎት። ከዛ ደግሞ ሀበባረኩ አናንያ ወአዛርያ ወሚሳኤል ለእግዚአብሔር የሚል ደግሞ አለ። ከዛ እንደምታውቁት ደግሞ ጸሎተ ዕንባቆም አለ። ዕንባቆም ነብይ የጸለየው ጸሎት አለ። አይች ሁሉም መጽሐፍ ቅዱስ ውስጥ ነው ያለው። ሁሉም ዳንኤል የጸለየው ጸሎት፣ ዕንባቆም የጸለየው ጸሎት ሁሉ አለ። ጸሎተ ደግሞ ኢሳይያስ ነብይ ደግሞ የጸለየው ጸሎት ደግሞ አለ። እዛው ትንቢተ ኢሳይያስ ላይ አለ። ትንቢተ ኢሳይያስ ስናነብ ነብዩ ኢሳይያስ የጸለየው ጸሎት አለ። እዛ ላይ ታገኙታላችሁ በግልጽ ነቢዩ ኢሳይያስ የጸለየው ጸሎት ማለት ነው። እንደዚህ ብሎ ማለት ነው። በዚያም ቀን ይህ ቅኔ በይሁዳ ምድር ይዘመራል። የጸናች ከተማ አለችን? ለቅጥርና ለምሽግ መድኃኒት ይኖርባታል። እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮቹን ክፈቱ። በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። ይሄ ማን ይባላል? ጸሎተ ኢሳይያስ ነቢይ። ይኸው ምዕራፍ 26 ቁጥር 1 ነው። ከመጽሐፍ ቅዱስ የወጣ እንኳን ጸሎት የለም። ምዕራፍ 26 ላይ ምናል። ስለዚህ ጸሎተ ኢሳይያስ ነቢይ ይባላል። ከዛ ደግሞ ያው እንግዲህ እንደምታውቁት እመቤታችን ቅድስት ጸሎተ እግዝእትነ ማርያም አለ አይደል? ነፍሴ እግዚአብሔርን ከፍ ታደርገዋለች፣ መንፈሴ በአምላኬ እንደ እግዚአብሔር ደስ ይላታል፣ ተአብዮ ነፍሴ ለእግዚአብሔር ምንለው ማለት ነው። ከዛ ደግሞ ዘካርያስ ካህኑ የመጥምቀ መለኮት የቅዱስ ዮሐንስ አባት የቅድስት ኤልሳቤጥ ደግሞ ባለቤት የሆነው ካህኑ ዘካርያስ ጸሎተ ካህን ዘካርያስ አለ። 14ኛው እሱ ነው። የመጨረሻው ደግሞ ጸሎተ ስምዖን ነቢይ ነው። እንግዲህ ባሪያህን አሰናብተኝ ዓይኖቼ ማዳንህን አይተዋልና አይተዋል። ስለዚህ ስንት ናቸው? አጠቃላይ 15 ይሆናል። ስለዚህ ካህናት አዘውትረው ሊጸልዩት የሚገባው ጸሎት ምንድን ነው? ቅድም ያልኳችሁ ያሳዮች ምንድነው? ጸሎተ ዳንኤል ነቢይ ይባላል። ጸሎተ ዳንኤል ነቢይ ይኸውና፣ ጸሎተ ዳንኤል ነቢይ ጸሎተ ዳንኤል ነቢይ። ለዚህ ነው ርዕሱ ራሱ ሲናገር ጸሎተ ዳንኤል ነቢይ ይባላል። ስንተኛ ነው? 8ኛ። ስለዚህ ካህናት አዘውትረው ሊጸልዩት የሚገባው ጸሎት ምንድን ነው ከተባለ ምንድን ነው እንላለን? ጸሎተ ዳንኤል ነቢይ። ይኸውና ካህናት ይኸው ላስነብባችሁ። ካህናት ዘወትር ጸሎተ ዳንኤልን 3 ደቂቅን ሀበባረኩን ይጸልዩ። ዘወትር ነው ይሄ በቃ። ማን ያዘሄን? በሎዶቅያ የተሰበሰቡ ሊቃውንት በጻፉት መጽሐፍ በ19ኛው አንቀጽ ካህናት ዘወትር ጸሎተ ዳንኤልን 3 ደቂቅን ሀበባረኩን ይጸልዩ ይላል። ለምን እንደስንል እዚህ ሲያብራራ ራሱ ጌታ ኢየሱስ ክርስቶስን ማለት ነው በካህናት አድሮ መንፈሳዊውን በነገስታት
በመኳንንት አድሮ ስጋዊውን ፍርድ ሳይፈርድ አይውልምና። ስለዚህ ጸሎተ ሰለስቱ ደቂቅም ይጸልዩ ያለ ይላል። በአፋ በውስጥ የሚሰራውን ስራ እንዲያውቅ ለማድረግ ሰለስቱ ደቂቅ እሳት ውስጥ ገብቶ የዘመሩት መዝሙር አለ አይደል? እሱ ማለት ነው። ይሄ ይጸልያል። ይሄ ጸሎት ካህናት ዘወትር እንዲጸልዩ የታዘዘ ነው። ጸሎተ ሰለስቱ ደቂቅና ጸሎተ ማን? ዳንኤልን ማለት ነው። እሺ ሌላው ለምንድን ነው እንደዚህ የሚጸልየው ስንል በ22ቱ ስነ ፍጥረት ሳይመሰገን አይውልም አያድርምና እግዚአብሔር። እውነት ነው። እኛ እንወቅ እንጂ እግዚአብሔር ፍጥረት በሙሉ ማን ያመሰግናሉ? እግዚአብሔርን ያመሰግናሉ። ሰማያት እግዚአብሔርን ያመሰግናሉ። ምድር እግዚአብሔርን ያመሰግናሉ። አራዊቶች እግዚአብሔርን ያመሰግናሉ። ሁሉም እግዚአብሔርን ያመሰግናሉ። እኛ እናውቅም ግን። ስለዚህ ፍጥረታት እኛ እናውቃቸውም ማለት እግዚአብሔር አምላክ አይመሰገንም ማለት አይደለም። ልክ እንደኛ ቋንቋ ስለማይናገሩ እንደምታውቁት ግዕዛን ስለሌላቸው አይ በቃ ፍጥረታት እኮ ምንም አይችሉም እንደዚህ እኮ ምንም አይሉም አይባልም ማለት ነው። እኛ እናውቅም ግን ማን እግዚአብሔር ያመሰግናል? እግዚአብሔርን ያመሰግናል። ስለዚህ እግዚአብሔር አምላክን ማያመሰግን ፍጥረት የለም። ስለዚህ 22ቱ ስነ ፍጥረት ማለት እግዚአብሔር ፍጥረት በሙሉ ማን ያመሰግናል? እግዚአብሔር ያመሰግናሉ ማለት ነው። እሺ ወሂትሞ ጸሎቶሙ ለዓለም በጸሎተ እግዝእትነ ማርያም ለዛለሙ ጸሎታቸውን በጸሎተ እግዝእትነ ማርያም ይፈጽሙ። በምን እንጨርሳለን? ሁሉ ጊዜ ጸሎት ስንዘጋ ጸሎተ እግዝእትነ ማርያም እንጨርሳለን። ቅድም ብለን ነበረ በአቡነ ዘበሰማያት በጸሎተ ሃይማኖት ይፈጽሙ አለ። ከዚህ ደግሞ አሁን በጸሎተ እግዝእትነ ማርያም ይፈጽሙ አለ። እንደምንድን ነው ቢሉ ብሉይ ጸልዮ በጸሎተ ማርያም፣ ሐዲስ ጸልዮ በአቡነ ዘበሰማያት፣ ሊቅ ጸልዮ በጸሎተ ሃይማኖት መፈጸም ይገባልና ብሎ ያለው ቅድም ነቢያትን ጸሎተ ዳንኤልን፣ ጸሎተ ኢሳይያስን፣ ጸሎተ ሐና ሳሙኤልን፣ ጸሎተ ዮናስን፣ ጸሎተ ዕንባቆምን፣ ጸሎተ ዘካርያስን ቅድም የምንድን ናቸው? ብሉይ ኪዳን ያሉት ነቢያት ናቸው አይደል? ስለዚህ ብሉይ ጸልዮ በጸሎተ እግዝእትነ ማርያም፣ ከሐዲስ ኪዳን ደግሞ ስንጸልይ ደግሞ በአቡነ ዘበሰማያት፣ ሊቅ ጸልዮ ሊቅ ደግሞ ሲጸልይ በጸሎተ ማርያም በጸሎተ ሃይማኖት መፈጸሙ ይገባዋልና ይላል። ይህስ አልቦ ጸሎት ወአልቦ ትንባሌን በለኪ ማርያም ዘያርግ ሎአሌ እመቤቴ ማርያም ሆይ ያላንቺ ልመና ወደ ሰማይ የሚያርግ ልመና የለምና ብሎ ይላል። ብሉይም ሐዲስም ሊቅም ጸልዮ በጸሎተ እግዝእትነ ማርያም መፈጸም ይገባል። እመቤታችን ቅድስት ድንግል ማርያም ጸሎት ሁል ጊዜ የሌለበት የለም። የትኛውም ጻድቅ የትኛውም ሰማዕት በሰማዕትነት ቢያርፍ የድንግል ማርያም ጸሎት የሌለበት የለም። ለዚህ ነው ይህስ አልቦ ጸሎት የሚለው ይሄ ነው። ምንም አይነት ጸሎት የለም። ወአልቦ ትንባሌ ምንም አይነት ልመና የለም። ምን እንበለኪ ማርያም ዘያርግ ብሏል። ያላንቺ ልመና ያላንቺ ምልጃ ወደ ሰማይ የሚያርግ ጸሎት የለም ብሎ ስለዚህ ብሉይም ሐዲስም ሊቅም ጸልዮ በምን ይዘጋል? በጸሎተ ማርያም። ግን በጸሎተ ማርያም ዘጋን ማለት እዚህ ጋር ነገር ግን ይላል የሺህ ፍልጥ ማሰሪያው ልጥ እንዲሉ ሁሉንም ጸልዮ በምን እንደምንዘጋው አቡነ ዘበሰማያት መፈጸም ይገባል። አቡነ ዘበሰማያትን እንጸልያለን። ይሄ ለማንም ሰው የማይቀር ነው ማለት የማንም ሰው የማይቀር አቡነ ዘበሰማያት መጸለይ እጅግ በጣም አስፈላጊ ነገር ነው። እሺ ሰኞ ምን ጸልየው ሁሉ እግዚአብሔር ትራን በተሻገሩ ጊዜ ሙሴና እህቱ ማርያም የጸለዩትን ጸሎት ንሴብሖ መጸለይ ይገባል። ልብ በሉ ሰኞ የሚጸለየው መቼ ነው? እስራኤላውያን ባህረ ኤርትራን የተሻገሩት ሰኞ ቀን። ስለዚህ ሰኞ ልዑል እግዚአብሔር አድኗቸው ኤርትራን በተሻገሩ ጊዜ ሙሴና እህቱ ማርያም የጸለዩትን ጸሎት ንሴብሖ መጸለይ ይገባል። መቼ? ሰኞ። ባህር ከፍሎ ያሻገራቸው እሱ ስለሆነ ጠፈር የተከፈለው መቼ ነው? ሰኞ ነውና። ማክሰኞ በኦሪት የተጻፉ አጽመ ሰማይን እስመ እሳት ትነድድ ይጸልዩ ሀተታ ምስለ ቄቃ ስርናይ ወደ ማአስካል ስተይ ወይነ ያለው ይሻይላል። አዝርዕት አትክልት የተፈጠሩበት ቀን ነውና
ወይ ሰግር ሎቱ ኩሎሙ መላእክተ እግዚአብሔር ወይ ትፌሱ ህዝብ ምስለ ህዝብ ይሆሙ ያለውን ይጸልያል። ጌታ የተወለደበት ቀን ነውና ምን መቼ የተወለደበት ቀን ማክሰኞ። ስለዚህ ምን እንጸልያለን ማለት ነው? በማክሰኞ ባህር ኤርትራን ተሻገሩበት ስለሆነ ማርያምና ሙሴ የዘመሩትን የጸለዩትን ጸሎት እንጸልያለን። ይህን ቅድም ያሳየኋችሁ ጸሎተ ሙሴ ማለት ነው። እንግዲህ ማርያምን የምታውቋት እንግዲህ 8 ማርያሞች አሉ። ከዚህ በፊት አንስተነዋል። ደግመን አሁን እዚህ ጋር እናነሳውም 8 ማርያሞች አሉ። አንዷ ማርያም ማናት? የሙሴት ማርያም ናት። እና የዘመረችው መዝሙር አለ። ታውቁታላችሁ አይደል? የዘመረችው መዝሙር አለ። ሳይጸለች ጸሎት አለ። ስለዚህ እሱን እንዘምራለን። እሱን ያሰብን ይሄ አለ እዚህ ጋር ማርያምም እየዘመረች መለሰችላቸው። በክብር ከፍ ከፍ ብለዋልና ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር ጣለ። ይሄ የምናገኘው ኦሪት ዘጸአት ምዕራፍ 15 ቁጥር 21 ላይ። ይሄ የሰኞ መጸለያው ነው። ማክሰኞ ደግሞ ምን የተፈጠረበት ነው ያለው? መላእክት ሁሉ ማነው አትክልት የተፈጠሩበት ነው። እንግዲህ እጽዋት፣ አትክልት፣ አዝርዕት የተፈጠሩት መቼ ነው? ማክሰኞ ነው። ስለዚህ ማክሰኞ ደግሞ ምን ብለን እንላለን ማለት ነው? እግዚአብሔርን እናመሰግናለን። መዝሙር 96ን እንደግማለን ማለት ነው። መዝሙር 96ን እንጸልያለን። ምን የሚል ቃል እናገኛለን? ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ፣ መላእክቱ ሁሉ ስገዱለት። ይሄ ከዳዊት መዝሙር 96 ይሄ በዚህ አፑ ላይ 97 የሚለው 96 ላይ ምን የሚል ነው? እግዚአብሔር ነገሰ፣ ምድር ሐሤትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግን በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ። ተመልከቱ አሁን እዚህ ጋር ለተቀረጸ ምስል የሚሰግዱ የሚለው ብዙ ጊዜ ፕሮቴስታንቶች የሚያስቡት ስለ አድኖን ነው። ግን ዝቅ ብሎ ይላል። ግን ለተቀረጸ ምስል የሚሰግዱ ሁሉ ይልና 4 ነጥብ አላደረግም። ይቀጥላል። ምን የሚል በጣዖቶቻቸውም የሚመኩ። ስለዚህ የተቀረጸ ምስል ያለው ምንድነው? ጣዖትን ነው። መላእክቱ ሁሉ ስገዱለት። አቤቱ ስለ ፍርደ ጽዮን ሰምታ ደስ አላት። እጽዋት የተፈጠሩበት ነው። ሁለተኛ ጌታ የተወለደበት ቀን ራሱ መቼ ነው? ማክሰኞ። ታኅሳስ 29 ማክሰኞ ቀን ነው ያለው። ጌታ የተወለደባት ያቺ ኤግዛክት ቀኗ ማለት ነው። ታኅሳስ 29 ማክሰኞ ቀን ነው። ይሄን በደንብ አድርገን ልናቀው ይገባል። ይህን ሁሉ በጥቅስ ለምንድን ነው እያስደገፍኩ ማሳያችሁ? ድንገት አንዳንዱ ሰው ከእውቀት ማነስ የተነሳ የት ነው የምናገኘው ጥቅሱን ስለሚዝጋ ጥቅሱ ስላልተጻፈ እንደው ግራ እንዳይገባን ይህንን ሁሉ በማስረጃ ላሳይ ብዬ ነው። ሁለተኛው እዚሁ ላይ ይሄ ብቻ ለማክሰኞ የሚጸለየው ምን የሚላል? የባሪያዎቹን ደም ይበቀላልና ጠላቶቹንም ይበቀላቸዋልና ምድሪቱንና ሕዝቡን ይከሳልና እናንተ አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ይሄንም የት የምናገኘው? ዘዳግም 32 ማክሰኞ ቀን ምን እንደማለት ዘዳግም 32 ያው ከዚህ ጀምራችሁ ከቁጥር 1 ጀምረን ስንመለከት እንደሚል ቃል እናገኛለን። ዘዳግም 32 1 ላይ ምን ይላል? ሰማያት ሆይ አድምጡ፣ እኔም እናገራለሁ፣ ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳንብ ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ ይላል። ስለዚህ መዝሙረ ዳዊት መዝሙር ስንት አልኳችሁ? 96። ኦሪት ዘዳግም ደግሞ ምዕራፍ ስንት? 32። ሰኞ ቀን ባህሬታን የተሻገሩበት ቀን ነው። ስለዚህ ጸሎተ ሙሴን እና ግድግዳውን በሚሻገሩበት ጊዜ ቀጥ ብሎ የቆመላቸው
በግራና በቀኝ ቀጥ ብሎ የቆመላቸው ቀን ነው። ይህን ታውቃላችሁ ሁላችሁ። እስራኤላውያን ባህር ኤርትራን ተሻግረው ወደ ከነአን ምድር የተሻገሩት መቼ ነው? መቼ ነው እያችኋለሁ? ሰኞ ቀን ነው። ሰኞ ቀን ነው። ይህንን ደግሞ እንደምታውቁት የሰኞ ቀን ደግሞ ጸሎት በተመለከተ ካህናት ሊጸሉት የሚገባው ጸሎት ምንድን ነው ያልኳችሁ? አዘውትረው ካህናት ሊጸሉት የሚገባው ጸሎተ ምንድን ነው ያልኳችሁ? ጸሎተ ዳንኤል። እሺ እያያዛችሁ ነው። እሺ ሰኞ ቀን ምንድን ነው አለ? ሰኞ ምንድን ነው አለ? እስራኤላውያን ባህረ ኤርትራ ምን ያሉበት? የተሻገሩበት። እስራኤላውያን ባህረ ኤርትራን የተሻገሩበት ቀን ነው። ስለዚህ ይሄንን በተመለከተ እስራኤላውያን ያው እንግዲህ ሲሻገሩ በዚህ በኩል ግድግዳ ሆኖላቸው ውሃው እንደ ግድግዳ ቆሞላቸው ባህር የተሻገሩበት ነው። ስለዚህ የጸለዩ ጸሎት ንሴብሖ እናመስግነው የሚለውን ጸሎተ ሙሴ እንጸልያለን ነው። ማክሰኞ ደግሞ እጽዋት ሁሉ የተፈጠሩበት አዝርዕት ሁሉ የተፈጠሩበት ቀን ነው። ከእንደዚሁም ደግሞ ጌታ ኢየሱስ ክርስቶስ የተወለደበትም ቀን መቼ ነው? ማክሰኞ ነው። ስለዚህ የምንጸልየው መዝሙረ ዳዊት መዝሙር ስንት ያልኳችሁ? 96 መዝሙር 96ን እንዲሁም ደግሞ ስንት አልኳችሁ? መዝሙር 96ን እና ኦሪት ዘዳግም ስንት? ኦሪት ዘዳግም 32 ጎበዞች። ኦሪት ዘዳግም ምዕራፍ 32 እንጸልይ። ረቡዕ ቀን ጸሎተ ሐናን እንጸልያለን። ረቡዕ ያዙ። ረቡዕ ሲሆን ደግሞ ጸሎተ ሐናን ቅድም አላሳያችሁ እዚህ ጋር ጸሎተ ሐና ብዬ እዚህ ጋር ያለውን ጸሎተ ሐና ትጸልያላችሁ። ጸሎተ ሐና አይ ቅድም የነበራችሁ ትዝ ይላችኋል። ጸሎተ ሐና ልቤ በእግዚአብሔር ጸና ብላ አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ያለው ማለት ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ጸሎተ ሐና ከአፋችሁ የትዕቢት ቃል አይውጣ፣ የትዕቢትን ቃል አትናገሩ። ጸሎተ ሐና በጣም የሚገርም ጸሎት ነው። ላንብብላችሁ። በአንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ የምናገኘው ማለት እንዲህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። ይሄ ምን ይባላል? የት ነው የምናገኘው? ይሄንን መጽሐፍ ቅዱስ ላይ። የማን ጸሎት ነው ይሄ? ጸሎተ ሐና። ጸሎተ ሐና የማን እናት? የሳሙኤል እናት ሐና። አይገርም ንግግሩ ራሱ። በትዕቢት ቃል አትናገሩ፣ የኩራት ነገር ከአፋቸው ይውጣ። ይሄ መቼ የምንጸልየው ነው? ጸሎተ ሐና መቼ ነው? ጸሎተ ሐና መቼ ነው? ጸሎተ ሐና መቼ ነው? ረቡዕ። ረቡዕ ያችኋለሁ። ረቡዕ ደግሞ ምንድን የተፈጸመበት ለጌታችን ምክረ ሞቱ የተፈጸመበት ነው። ረቡዕ የጌታችን ኢየሱስ ክርስቶስ ምን የተፈጸመበት ነው? ምክረ ሞቱ።
ምክረ ሞቱ የተፈጸመበት ነው። ስለዚህ የክርስቶስ ምክረ ሞት ክርስቶስ በተገኘበት እንዲያዝ አይሁድ ምክር ፈጽመው የወሰኑት መቼ ነው? ሮብ ቀን ስለሆነ ምክረ አይሁድ የተፈጸመው ስለሆነ ሮብ ቀን ጸሎተ ሐና የትንቢት ቃል እንዳልናገር የሚናገር ነው። ሐሙስ ጸሎተ ዕንባቆም በደንብ ያዙ። ሐሙስ ትንቢተ ዕንባቆም አለ አይደለ? ጸሎተ ዕንባቆም የት ነው የምታገኙት? ትንቢተ ዕንባቆም ላይ። በቃ ምንም ጥያቄ የለውም። ይሄ ምንም የሚከብዳችሁ ነገር ስላልሆነ ትንቢተ ዕንባቆም ላይ ታገኙታላችሁ። ስለዚህ ዕንባቆም ወደ እግዚአብሔር የጸለየው ጸሎት የምናገኝበት ነው። ባጭሩ ዕንባቆም የት ነው የምናገኘው? ምዕራፍ 3 ቁጥር 1 ላይ ትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ላይ የነቢዩ የዕንባቆም ጸሎት በመዝሙር ይልና አቤቱ ዝናህን ሰምቼ ፈራሁ፣ አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትህን አስብ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል፣ ክብሩ ሰማያትን ከድኗል፣ ምስጋናውን ምድርን ሞልቷል እያለ ይቀጥላል። ይሄ ማን መዝሙር ነው? የማን ጸሎት ነው? ጸሎተ ዕንባቆም። ኮመንት ላጥፋላችሁና ሀሳብ ሰብስባችሁ ተካተሉ። ጸሎተ ዕንባቆም ስንት እናገኘዋለን? መጽሐፈ ትንቢተ ዕንባቆም ምዕራፍ 3 ቁጥር ስንት? 1 ላይ ሐሙስ ቀን የሚጸለይ ጸሎተ ዕንባቆም ነብይ ነው። በዛ ደግሞ እንደምታውቁት ጌታ በሐሙስ ቀን ምን ያደረገበት ነው? ቅዱስ ሥጋውን ክቡር ደሙን የሰጠበት አይደለ? ምሴተ ሐሙስ ይባላል። ስለዚህ ጌታ ከአይሁድ ለይቶ በዕለተ ሐሙስ ለሐዋርያት ሥጋውን ደሙን የሰጠበት ቀን ነውና ስለዚህ በቤተክርስቲያናችን ሐሙስ ቀን ጸሎተ ዕንባቆም ይጸለያል ማለት ነው። ያ ብቻ አይደለም። ክርስቶስ ያደረገው ራሱ መቼ ነው? ሐሙስ ቀን አይደለ? ዕርገት እኮ ሐሙስ ነው። ጰራቅሊጦስ ሁል ጊዜ እሑድ ቀን እንደሚውል ሁሉ ሁል ጊዜ ደግሞ ዕርገት መቼ ነው? ሐሙስ ቀን ነው። ሐሙስ ምሴተ ሐሙስ ነው። አንድ ጌታችን ኢየሱስ ክርስቶስ አማና የሆነ ሥጋው ደግሞ የሰጠበት ነው። ሁለተኛ ደግሞ ሐሙስ ቀን ምን ያለበት ነው? ጌታችን ያረገበት ቀን ነው። ስለዚህ ዕርገት ራሱ የሚታሰበው መቼ ነው? ሐሙስ ነው። ስለዚህ ሐሙስ ምን ይጸለያል? ጸሎተ ዕንባቆም ነው። እንደውም እዚህ ጋር በጣም የሚገርማችሁ ጸሎተ ዕንባቆም ምዕራፍ 3 ማለት ትንቢተ ዕንባቆም ምዕራፍ 3 ቁጥር 4 ላይ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል፣ ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል ይላል። ስለማን ነው የሚናገር? ስለ ኢየሱስ ክርስቶስ። ያረገውም ኢየሱስ ክርስቶስ ስለሆነ ማለት ነው። ለዚህ ነው ቁጥር 5 ላይ የኢትዮጵያ ድንኳን ሲጨነቁ አየሁ የሚለው። ክርስቶስ ሲወለድ የሰባ ነገሥታት እጅ መንሻ አቅርበውለት የለ? ልክ እንደዛ ክርስቶስ ሲወለድ የኢትዮጵያ ድንኳን ሲጨነቁ ማለት በክርስቶስ መወለድ ምድር ጠበባት፣ የት ላሳድረው ጌታዬን ብላ። ግን በሬዎችና አህዮች ጌታቸውን ሲያውቁ በእሱ አርአያ የተፈጠሩ እኛ ሰዎች ግን አምላካችን አላወቅነውም። ለዚህ ነው የኢትዮጵያ ድንኳን ሲጨነቁ አየሁ ማለት ለንጉሱ ለክርስቶስ ሲወለድ ምን ላምጣ ብለው። ስለዚህ ጸሎተ ዕንባቆም ማለት ቀጥታ ማንን ነው የሚናገሩ? ነገረ ክርስቶስን፣ ትንሣኤውን፣ እረፍቱን፣ ዕርገቱን የሚናገር ነው። የምናገኘው ትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ላይ ነው። እሺ ዓርብ ቀን የምንጸልየው ደግሞ ጸሎተ ኢሳይያስ ነብይ ነው። ምዕራፍ ስንት ብያቸዋለሁ ቅድም? 26 ላይ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 1 ጀምራችሁ ታገኙት። የትንቢተ ኢሳይያስን የነቢዩ ኢሳይያስን ጸሎት እናገኛለን። በዛ ላይ በነገራችን ላይ ጌታ የተሰቀለው መቼ ነው? ዓርብ ቀን ነው። ፀሐይም የጨለመው መቼ ቀን ነው? ዓርብ ቀን ነው። እንደምታውቁት ከ6 ሰዓት እስከ 9 ሰዓት ላይ በዓሉ ላይ ምን ነበረ? ጨለማ ስለነበር ማለት ነው። ጨለማ ስለነበረ ስለዚህ በቤተክርስቲያናችን ዓርብ ቀን ምን ይጸልያል ማለት ነው? ጸሎተ ኢሳይያስ ማለት ነው። እሺ እሁድ ቀን ማነው? ቅዳሜ እንደምታውቁት ጸሎተ ዮናስ ነው። ዮናስ በአሳ አንበሪ ሆድ ውስጥ ሆኖ የጸለየው ጸሎት ማለት ነው። ጸሎተ ዮናስ ለምን ጸሎተ ዮናስ እሁድ ቅዳሜ ቀን የሆነው ታውቃላችሁ? ለምን ይመስላችኋል? ጸሎተ ዮናስ ቅዳሜ ቀን የሆነው በዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንዳደረ ሁሉ አለ የሚለው የሰው ልጅም እንዲሁ በከርሰ መቃብር ስንት ቀን ሊያድር ይገባዋል? 3 መዓልትና 3 ሌሊት። ስለዚህ የዮናስ በአሳ አንበሪ 3 መዓልትና 3 ሌሊት ማደር ለክርስቶስ ማደር ምንድን ነው? ምሳሌ ነው። ክርስቶስ ደግሞ ቅዳሜ ቀን ቤት ነበረ። በአካለ ስጋ ወደ መቃብር ላይ ነው፣ በአካለ ስጋ ደግሞ ወደ ሲኦል ወረደ። እዚህ ቅዳሜ ቀን ሙሉ ምንድን ነው? ጾም አይደል? የፋሲካ ዋዜማ ቀዳም ጾር ትባላለች። ጾር የተባለ ማለት ነው የተሻረች ማለት ነው። ቅዳሜ እንደ ወትሮ ከ3 ሰዓት በላይ አንጾምም።
ያቺ ቅዳሜ ግን እንጾማታለን የፋሲካ ዋዜማ ብቻ። ስለዚህ ምን ተባለ? ስሟ ራሱ ቀዳም ሰው ትባላለች። ስለዚህ ቅዳሜ የምንጸልየው ምንድነው? ጸሎተ ዮናስን። ለምን ጌታችን 11 ሰዓት ላይ ከ6 ሰዓት ተሰቀላለን በመስቀል ላይ 11 ሰዓት ላይ ዮሴፍና ኒቆዲሞስ ወጥተው ቀበሩት። ስለዚህ ቅዳሜ ቀን ሙሉ መሽቶ ራሱ ሌሊቱ እስከ ሌሊቱ 6 ሰዓት ድረስ ጌታችን ቤት ነበረ በከርሰ መቃብር። የጌታችን ኢየሱስ ክርስቶስ በከርሰ መቃብር መቆየት የተናገ መሆን የማን ምሳሌ ነው? የዮናስ በአሳ አንበሪ ውስጥ። ስለዚህ ጸሎተ ዮናስን መቼ እንጸልያለን ማለት ነው? ቅዳሜ ቀን። ቅዳሜ ቀን ቀዳም ሰንበት ትባላለች። ጸሎተ ዮናስን እንጸልያለን ማለት ነው። እሺ ገብቷችኋል? እንትኑ ትርጉሙ ለዚህ ነው ጸሎተ ዮናስ ቅዳሜ ነው። ጌታችን ኢየሱስ ክርስቶስ በከርሰ መቃብር ቅዳሜ ስላደረ ምክንያቱም ዓርብ ቀን ማታ አድሮ ቅዳሜም ቀን ሙሉ ስለሆነ ስለዛ ደግሞ የሚያወሳው የዮናስ በአሳ አንበሪ ውስጥ መኖር የክርስቶስ ደግሞ መሰቀል ምሳሌ ስለሆነ ማን ነው በከርሰ መቃብር ማድረው ምሳሌ ስለሆነ እንጸልያለን ማለት ነው። እሺ እሁድስ ምን እንጸልያለን ካልን እነዚህን ሁሉ አንድ ላይ ለምን? ክርስቶስ ከሙታን የተነሳበት ዕለት ነው። ስለዚህ እነዚህ ሁሉ ነቢያት የሙሴ ጸሎት፣ የሕዝቅያስ ጸሎት፣ የዮናስ፣ የዳንኤል፣ የሰለስቱ ደቂቅ፣ የነ ዘካርያስ፣ የነ ዕንባቆም የእነዚህ ሁሉ ጸሎት የማንን ሰው መሆን፣ የማንን መሰቀል፣ የማንን ትንሣኤ የሚናገሩ የኢየሱስ ክርስቶስን። ስለዚህ የእነዚህ 15ቱ ነቢያት መቼ ይጸልያሉ? እሁድ ቀን ይጸልያሉ፣ አንድ ላይ ተደምረው። ስለዚህ አሁን አንዴ ልከልስላችሁና ትነግሩኛላችሁ ምን ቀን ምን ይጸልያል፣ ምን ቀን ምን ይጸልያል የሚለውን የተናገርን እንድናውቅ ማለት ነው። ምን ቀን ምን ይጸልያል እያልኳችሁ ትነግሩኛላችሁ። ኮመንቱን ላክፈትላችሁና ትነግሩኛላችሁ። እሺ ሰኞ ምን ይጸልያል? ሰኞ ምን ይጸልያል? ሰኞ ቀን ምን ጸልየው ጸሎት ጸሎተ ሙሴ እንዳትረሱ። ጸሎተ ሙሴ አንደኛ፣ ሁለተኛ፣ ሶስተኛ ያለው ባህር ኤርትራ እንደተሻገሩ የሚያሳይ እግዚአብሔር አምላክ ባህር ኤርትራን እንደከፈለ እንደ ግድግዳ ውሃውን አቁሞ እንዳሻገራቸው የሚያወሳ ስለሆነ ሰላም የተናገረው ስለሆነ ጸሎተ ሙሴ የት እናገኘዋለን? እዛ ኦሪት ዘዳግም ላይ እናገኘዋለን። እሺ ማክሰኞ አረ ዳንኤል አይደለም ባካችሁ፣ መዝሙር 96 ማክሰኞ መዝሙር 96 እሺ ረቡዕ ምን እንጸልያለን? ጸሎተ ሐና። ረቡዕ ምን እንጸልያለን? ጸሎተ ሐና። የት ነው የምናገኘው? አንደኛ ሳሙኤል ምዕራፍ 2 ቁጥር 1። እሺ ሐሙስ ምን እንጸልያለን? ዕንባቆም፣ ጸሎተ ዕንባቆም። በዛ ላይ ኢየሱስ ክርስቶስ ያው ዓርብ ቀን ምክረ ኃይሉ የተፈጸመበት ነው። ሐሙስ ቀን ደግሞ ምሴተ ሐሙስ ጌታችን ስጋው ደግሞ ለሐዋርያት የሰጠበት ነው። በዛ ላይ ደግሞ ያረገውም ራሱ መቼ ነው? ሐሙስ ቀን። ስለዚህ ጸሎተ ዕንባቆምን ምዕራፍ ስንት እናገኘዋለን? ምዕራፍ 3 ቁጥር 1 ላይ እናገኘዋለን። ዓርብ ቀን ምን እንጸልያለን? ዓርብ ቀን የሚጸልየው ማን ነው? ጸሎተ ኢሳይያስ። ስንት ላይ እናገኘዋለን? ጸሎተ ኢሳይያስ ምን ቀን እናገኘው? ስንት ላይ ነው? ምዕራፍ 26። ጎበዞች ምዕራፍ 26 ላይ ቅዳሜ ቀን ጸሎተ ዮናስ። በቃ ባጭሩ ቅዳሜ ቀን ምን ይጸልያል? ጸሎተ ዮናስ። ለምንድነው ጸሎተ ዮናስ ምን ጸልየው? ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንደቆየ ሁሉ የሰው ልጅም በከርሰ መቃብር ስንት ቀን ይቆያል? 3 መዓልትና 3 ሌሊት ይቆያል ብሎ ስለተናገረ፣ ስለዚህ ዮናስ በአሳ አንበሪ ሆድ ውስጥ ሆኖ የጸለየውን ጸሎት ቅዳሜ ቀን የሚደርስ ጸሎት ነው። እሁድ ምን እናደርጋለን? 15ቱም የእመቤታችን እግዝእትነ ማርያም ጸሎት ነፍሴ እግዚአብሔርን ታቅፍ ታደርጓለች የሚለውን ጸሎተ ዘካርያስን፣ ጸሎተ ስምዖንን እነሱን ሁሉ አንድ ላይ አጠቃለን 15ቱንም እንጸልያለን።
ከመጽሐፍ ቅዱስ ይወጣል? እንደዚህ እንደሚካፈል ብዙዎቻችን እናውቃለን። አያችሁ፣ ለዚህ ነው በሚገባ ኦርቶዶክስን አናውቃትም። ለዚህ ነው ነገራችን ውጭ ያሉት ፕሮቴስታንቶች ኦርቶዶክስን የሚስሉበት መንገድና እኛ ራሳችን ተመልክ ውጭ ያሉትን ተዋቸው፣ እኛ ውስጥ ያለን ሰዎች ራሱ እናውቃታለን። ቤተክርስቲያን አናውቃትም። ጠቅ የሆነ ሰው እንዲህ ሲላየው የሆነ ሰው እንደዚህ ብሎ አላሉ የሆነ ሰው እንደዚህ የሆነ ሰው ሳይሆን ማስረጃ በመጽሐፍት ምን መጸለይ እንዳለበት ምን መጸለይ እንዳለበት በፍጹም የቤተክርስቲያናችን ትምህርት ላይ የተደገፈ የታወቀ መታወቅ አለበት። ስለዚህ ማየት ያለባችሁ እኔ ኦርቶዶክስን አላውቃትም ነው ማለት እንኳን ልንወክላት ቀርቶ ማለት አሁን ቀላል አይመስልም። ብዙ ሰው ጸሎት ጸልይ ሲባል ቀላል አይመስልም። ዝም ብላችሁ ስታዩት ዝም ብሎ ቀላል ይመስላል። በቃ ስታዩት በቃ ምንም የማይመስል ቀላል ነው የሚመስለው። በቃ ጸሎት ጸልዩ በቃ መጸለይ ነው። ታዲያ ምን ችግር አለውና መጸለይ እንዴት? አንደኛ እንዴት እንቁ አይናችን አጋንጠን መሆኑን እጆቻችንን መዘርጋታችን ዘርግተን ደግሞ ጣታችን እንደዚህ አናደርግም ዘርግተን ነው ጣታችን። ይሄ ሁሉ ተጽፏል ፍትሐ ነገሥት ላይ። ይሄ ሪትን የሆነ ዶክመንት መሆኑን ልናውቀው ይገባል። ስለዚህ በቤተክርስቲያናችን እነዚህ አይቀሩም። ስለዚህ የሰለስቱ ደቂቅ ጸሎት፣ ጸሎተ እግዝእትነ ማርያም፣ ቅድም ያልጠቀስናቸው ጸሎተ ራሱ ስምዖን አጠቃላይ የት ይጸለያሉ ማለት ነው? እሁድ ቀን ይጸለያሉ። ስለዚህ ሰኞ ጸሎተ ሙሴ፣ ማክሰኞ ኦሪት ዘዳግም ላይ ምዕራፍ 32 ላይ የምናገኘውና መዝሙር 96ን፣ ረቡዕ ሁላችሁ ቅድም እንዳልኳችሁ ረቡዕ ጸሎተ ሐና፣ ሐሙስ ደግሞ ጸሎተ ዕንባቆም፣ ዓርብ ደግሞ ጸሎተ ኢሳይያስ፣ ቅዳሜ ጸሎተ ዮናስ፣ እሁድ ሁሉንም አንድ ላይ እንጸልያለን ማለት ነው። ስለዚህ እያንዳንዷ ነገር ከየት አገኘን ማለት ነው? እዚሁ ፍትሐ ነገሥት ላይ መቼ ምን እንደሚጸለይ ከነሐዋርያው ተጽፏል ማለት ነው። ከነሐዋርያው ተጽፏል። ይሄንን እንድታውቁ። እሺ ውዳሴ ማርያም አለ እንዳትረሱ። ይሄ ሁሉ ስንል ውዳሴ ማርያም ቀርቶ አይደለም። ውዳሴ ማርያም አይዘለልም። የሰኞ አለ ማክሰኞ አለ የታወቀ ነው። ውዳሴ ማርያም ላይ ሲደመር ነው። ለምሳሌ ዛሬ ምንድነው ቀኑ? ሰኞ አይደል? ዘዳግም 32 ጸሎተ ሙሴ ይጸልያል አንድ ሰው። በቃ ጸሎተ ሙሴ ይጸልያል አይቀርም። ውዳሴ ማርያምን አይተው። ውዳሴ ማርያም ሲደመር እነዚህ ናቸው። ሌላም አለ። አንድ ቪዲዮ ሳይግልብኝ ካሜራውን ላዞርና ላሳያችሁ። ከዛ ጸሎት መጻሕፍቶቻችን እንደሆነ ተረዳላችሁ። እሺ በዳዊት በነቢያት ላይ ከዚህ በኋላ እንግዲህ አቡነ ዘበሰማያት የምናደርገው 15ቱ ነቢያት ጨመርን። ከዛ እዚህ ጋር አቡነ ዘበሰማያት እንዳለን በዳዊት በነቢያት ቅድም ነቢያት የለም። ጸሎተ ሐና፣ ጸሎተ ዕንባቆም፣ ጸሎተ ኢሳይያስ ቅድም ዓርብ ቀን የሚጸለየው ጸሎተ ኢሳይያስ፣ ቅዳሜ ያልኳችሁ ይኸው ቅዳሜ ጸሎተ ማን ያልኳችሁ ቅዳሜ ቀን ዮናስ፣ ይኸው ቀዳሚት ማለት ቅዳሜ ማለት ነው። ጸሎተ ዮናስ በዝርዝር ተጽፏል። እዚህ ጋር ይጠፋል እዚህ ጋር። ስለዚህ ጸሎተ ዮናስ ነው ማለት ሁሉም ይጸልያሉ። እሁድ ቀን መቼ ነው? አስቀድመን የተናገርናቸውን በሙሉ እኒህ ሁሉ ይጸልያሉ። ሕዝቅያስን ሁሉ ጨምሮ። ከዚህ በኋላ ያለ መሰላችሁ እዚህ ጋር ኮመንት አጥፉላቸውና በዳዊት በነቢያት ላይ ተጨምሮ የሚጸልይ ጸሎት ሰሩ ይላል። አሁን ተመልከቱ በምን ላይ የሚጨምር ነው? አሁን ካሁን በኋላ በዳዊት በነቢያት ላይ የሚጨምር ምን? ሊጦን፣ መስተበቁ፣ ኪዳን። ይህን አሁን ሊጦ፣ መስተበቁ፣ ኪዳን ማን የሚደርሰው? ካህናት። እኛስ ይኸው እዚህ ጋር ውዳሴ ማርያም ታያችኋል። እዚህ ጋር ውዳሴ ማርያም፣ ቅዳሴ ማርያም፣ አርጋኖን፣ ውዳሴ አምላክ። ቤተክርስቲያናችን ሪትን በሆነ ዶክመንት ኦርቶዶክሳዊ በሙሉ ሊጸልዩ የሚገባው ጸሎት ማለት ሊጦን ይኸው እዚህ ጋር አለ። የሰሩት ስርዓት አለ፣ ሰሩ አለ ይላል። ሊጦን አለ፣ መስተበቁ አለ።
ብዙ መስተበቆች አለ። በእንተ ሰላም አለ፣ በእንተ እለ ይነውሙ አለ፣ በእንተ እለ ይነግዱ ስለሚነግዱ ሰዎች እሱ መስተበቁ ይባላል። ልመና ማለት ሊጦን ደግሞ አለ። ይሄ ካህናት የሚጸልዩት ነው። ኪዳን ደግሞ አለ። ከዛ እኛስ ምን እንደምን ጸልየው ውዳሴ ማርያም። ይሄው ቅዳሴ ማርያም ረጅም ነው። በንባብ መጸለይ ይቻላል። ማክሰኞ እስከ እሑድ ድረስ አለው። ውዳሴ አምላክ የደረሰው ውዳሴ ማርያም ማን? ኤፍሬም ሶርያዊ። ቅዳሴ ማርያም አባ ሕርያቆስ። አርጋኖን አባ ጊዮርጊስ ዘጋስጫ። ውዳሴ አምላክ ባስልዮስ ዘቂሳርያ። በእኒህ መጸለይ አንድም እኒህን መጸለይ ይገባል። ዘርዝራ ከነስሙ ውዳሴ አምላክ ማን ነው? ውዳሴ አምላክ፣ አርጋኖን፣ ውዳሴ ማርያም፣ ቅዳሴ ማርያም። ካህናት ሊጦን፣ መስተበቁ፣ ኪዳን እና ጸሎተ ዳንኤል አለባቸው አይደል? ቅድም ያልነው እና ጸሎተ 30 ደቂቃ። እኛ ደግሞ 15ቱም ነቢያት አጠቃላይ ሁሉንም መቼ ነው የምንደግመው? 15ቱንም እሑድ ቀን። የየቀኑ ግን አለው። ግልጽ ነው ሀሳብ አይደል? ገብቷቸዋል? አሁን ኮመንት ክፈቱላቸውና የተዘረዘሩትን ዝርዝሮች ተመልከታችኋል። ምን የሚቀር ነገር የለም ማለት ነው። ቤተ ክርስቲያን በጸሎት ጊዜ ልንጠራቸው ልንጸልይባቸው የሚገቡ መጽሐፍቶች በግልጽ ውዳሴ ማርያም አላየንም አለ እንጂ ውዳሴ ማርያም፣ ከእንደገናስ ቅዳሴ ማርያም፣ ቀጥሎስ አርጋኖን፣ ቀጥሎስ ውዳሴ አምላክ። አሁን ማንም ሊያጭበረብረን አይገባም ማለት ነው። ቤተ ክርስቲያን ኦርቶዶክሳዊ ክርስቲያን የሚጸልዩ ጸሎቶች መጽሐፍቶቿን ዘርዝራ ሰኞ ምን እንደሚጸለይ፣ ማክሰኞ ምን እንደሚጸለይ፣ ረቡዕ ምን እንደሚጸለይ፣ ሐሙስ ምን እንደሚጸለይ፣ ዓርብ ምን እንደሚጸለይ፣ ቅዳሜ ምን እንደሚጸለይ፣ እሁድ ምን እንደሚጸለይ ቁጭ አድርጋለች። ስለዚህ በዳዊት በነቢያት መዝሙር ላይ እነዚህ ይጨመራሉ። አይቀርም ውዳሴ ማርያም ማለት አይቀርም፣ ውዳሴ አምላክ አይቀርም፣ አርጋኖን ሬት። ስለዚህ ከሰው ጋር ስትነጋገሩ ቤተክርስቲያናችን በስርዓት መጽሐፏ ክርስቲያኖቹ ሊጸልዩት የሚገባው ጸሎት ተብለን ብንጠየቅ እዚህ ጋር እናብራራለን ማለት ነው። ይህንን አብረን እናያይዘ፣ ይህን እንዳትረሷቸው ማለት እንግዲህ ይህንን ካነሳን ተጨማሪ ነገሮች መጸለይ ይቻላል። ለምሳሌ አሁን ዛሬ ገብርኤል ነው አይደል? መልክዓ ገብርኤል መድገም ይቻላል። ተጨማሪ አሁን ከነዚህ ተጨማሪ እንጂ መልክዓ ገብርኤል ስህተት ነው እያለ አይደለም። ተጨማሪ ነው የሚቀጥልበት ማለት ነው። መልክዓ ገብርኤል፣ መልክዓ ሩፋኤል፣ በ21 ማርያም ናት አይደለ? መልክዓ ማርያም፣ በ6 ኢየሱስ ነው መልክዓ ኢየሱስን፣ በ27 መልክዓ መድኃኒዓለም፣ በ30 ዮሐንስ ነው መልክዓ ዮሐንስ መጥምቅ ይጨምራል። እንደ ሰውየው ጥንካሬ እንደ ሰውየው መንፈሳዊ ብስለት ማለት መልኩን ሳያጎድል ይቀጥላል። አንቀጸ ብርሃን ይጨምራል። የውድስዋ መላእክትን ይጨምራል። ውዳሴ ማርያም ከደገመ እንደምታውቁት ውዳሴ ማርያም ስንደግም ምን አለው? የውድስዋ መላእክት አለ አይደል? ከዛ ምን አለ ደግሞ? አንቀጸ ብርሃን ደግሞ አለ። የቅዱስ ያሬድ አብረን ጨምሮ እንጸልያለን። ስለዚህ እነዚህ በደንብ አድርጋቸው የሚገባ ጸሎቶቹ ምን እንደሆኑ ቤተክርስቲያን ጸሎት ስርዓት ምን እንደምታስቀምጥ እናነርሰው። ይሄው ፍትሐ ነገሥት ጽፏል ተብሎ ፍትሐ ነገሥት ላይ የተጻፈው ምን ተጽፏል ማለት ነው? ምን ተጽፏል ማለት ነው? የነቢያት ጸሎት ዳዊት እንደግማለን። ዳዊት አለው የነቢያት ጸሎት አለው። ፕላስ ምን አለ ብለናል? ደግሞ ቅዱስ ስንነጋገር ዳዊት የነቢያት ጸሎት አለው። ፕላስ ምን አለ ብለናል? ውዳሴ ማርያም፣ ቅዳሴ ማርያም፣ አርጋኖንና ውዳሴ አምላክ። ውዳሴ አምላክ ግልጽ ነው። ይሄ ትንሽ ልቀጥል ወይስ ደከማችሁ? ቀጥል ትንሽ። እሺ
እንዳሰለችኋችሁ ብዬ ነው፣ እንዳይሰለቻችሁ። ይሄ ግልጽ ነው። ሀሳቡ ገብቷችኋል? ይሄ ነጥብ ላረፈዳችሁ ሰዎች፣ አርፈዳችሁ የምጣችሁ ሰዎች ድገም አትበሉ። በቃ እናንተ ያለፋችሁ ሪካርድ ስሙ። እሺ የነበራችሁ ሰዎች ግልጽ ነው ይሄ። አይ ለአዲስ ገቢዎች ተውት። እናንተ በመጣችሁ ቁጥር እየደገመን ልባችሁን ልክ ታደርጉታላችሁ። ተውት። የትኞቹ መቼ ስንት ሰዓት እንደሚጸለዩ በሚገባ ካወቅን ይህም ተግባራዊ ማድረግ ነው። አሁን ከኛ የሚጠበቀው ምንድን ነው? የቤተክርስቲያናችን ስርዓት የሆነውና የህግ መጽሐፍ የሆነው መጽሐፍ ምን ጸሎቶች እንደምንጸልይ እየነገረን እንደሆነ ልንረዳ ይገባል። ስለዚህ መልክዓ ገብርኤል የሚደግም ሰው በደንብ አድርጎ የገብርኤል ቀኝ ይደግማል ማለት። በ21 የሚችል ሰው ደግሞ ጨምሮ ይጸልያል ማለት። ሌሎች አሁን ጸሎቶች መልክዓ ማህያዊ የሚደግማል፣ መጽሐፍ ማህያዊ የሚጽፍ እሳየው ደግ አደረገ። የሚጸልየው ግን እነዚህ ሚስ አድርጎ አይደለም፣ ሪጀክት አድርጎ አይደለም፣ እነዚህን ሁሉ አካቶ ነው። ስለዚህ በዳዊት በነቢያት መዝሙር ላይ ተጨምሮ ግን እነዚህ ሊጸልዩ ይገባል። ተጨምሮ እነዚህ ሊጸልዩ ይገባል። እነዚህ ሁሉ ጸሎት መጸለይ ምን ጥቅሙ? ሰውን ምን ያደርገዋል ማለት ነው? ይራዳዋል፣ ያግዘዋል። ለመንፈስ ስላችሁ በዲድስቅልያ በ37ኛው በመጀመሪያው በ40ኛው በ5ኛው ቀለሜንጦስ አብዱሊስ በጻፈው መጽሐፍ በ27ኛው በ25ኛው ባስልዮስ በጻፈው መጽሐፍ ደግሞ በ28ኛው አንቀጽ ተናግረዋል። ሁል ጊዜ በምዕመናን ሁሉ አንድም ለምዕመናን ሁሉ የታዘዘው ጸሎት 7 ጊዜያት ነው። ስንት የጸሎት ጊዜያት አሉን? 7 የጸሎት ጊዜያት አሉን። 7 የጸሎት ጊዜያት አሉን። ሰዓት አስቀመጥን። 1 ሁለተኛ የጸሎት መጽሐፍቱ ዝርዝር አስቀመጥን። በዳዊትና በነቢያት ላይ ጨምሮ መስተበቁ መጸለይ፣ ሊጦን መጨመር፣ ኪዳን መጸለይ ለካህናት አባቶቻችን፣ ለዲያቆናት ወንድሞቻችን ይጸልያሉ። እኛም ምዕመናን ደግሞ ውዳሴ ማርያም የዕለት አለን። ቅዳሴ ማርያም በጸሎት መልክ መጸለይ ይቻላል በንባብ ከእንደገና በምዕመናን የተፈቀደው ደግሞ 7 የጸሎት ጊዜያት ደግሞ አሉ። 7 የጸሎት ጊዜያት የመጀመሪያው ቀዳሜሁ እምቅድመ ስርቀተ ፀሐይ፣ በመጀመሪያ ፀሐይ ሳይወጣ ከእንቅልፋቸው በነቁ ጊዜ ከመኝታቸው ተነስተው በነግ የሚጸልዩ ጸሎት። ልብ በሉ፣ የመጀመሪያው የጸሎት ሰዓት ስንት ሰዓት ነው? 12 ሰዓት። ምን ይባላል እሱ? መጀመሪያ ፀሐይ ሳይወጣ ከእንቅልፋቸው በነቁ ጊዜ እነማ ምዕመናን በነቁ ጊዜ ከመኝታቸው ተነስተው በነግ የሚጸልዩ ጸሎት ነው። በነግ ከእንቅልፋችን እንደተነሳ መጸለይ የዳዊት መዝሙር ምዕራፍ ስንት ነው? 62። ኮመንት ከፍቶ ሌላ እንትን ከምትሉ በቃል ልንገራችሁ ነው 62። ስለዚህ ጠዋት ምንጸልየው ጸሎት ፀሐይ ሳይወጣ ምንጸልየው እሱ ነው ይላል። አንድም ይላል በነግ የሚጸልዩ ጸሎት መጀመሪያ ነው። ለምን? ጽልመተ ሌሊትን አርቀህ ብርሃነ መዓልትን ያመጣህልን ሲሉ፣ እግዚአብሔር ስሙ የተመሰገነ ይሁን። ጨለማውን አርቀህ የብርሃኑን ሰዓት ወግታውን ሰጠህን ብለው ሲሉ ጠዋት 12 ሰዓት ላይ ይጸልያሉ። ስለዚህ በነግ የሚጸልዩ ጸሎት ነው። ለምን? ጽልመተ ሌሊቱን፣ ጽልመት ማለት ጨለማ፣ የሌሊቱን ጨለማ አርቀ የመዓልቱን ብርሃን ስለሰጠህን እናመሰግናለን ሲሉ፣ አንድም ይህ ሁሉ አባት አዳም የተፈጠረበት ነውና የሁሉ አባት አዳም የተፈጠረበት ቀን ነው። አባታችን አዳም የተፈጠረው መቼ ነው? 12 ሰዓት ላይ ጠዋት፣ 12 ሰዓት ጠዋት የተፈጠረው። አንድም ጌታ በጲላጦስ ፊት ቆሞ የተመረመረበት ጊዜ ነውና 12 ሰዓት። 3 ምክንያት አገኘ። አንደኛው ምንድነው? ጽልመተ ሌሊቱን አርቀህ ሰዓተ መዓልቱን የሰጠህን አምላክ እናመሰግናለን ሲሉ፣ ሁለተኛ የሁሉ አባት የሆነው አዳም የተፈጠረው ስንት ሰዓት ላይ ነው?
12 ሰዓት ላይ ስለሆነ፣ ሶስተኛ ጌታችን ኢየሱስ ክርስቶስ በጲላጦስ ፊት ቆሞ የተመረመረው መቼ ነው? ስንት ሰዓት ላይ ነው? 12 ሰዓት ላይ ስለሆነ፣ ስለዚህ 12 ሰዓት ላይ እንጸልያለን ማለት ነው። እንጸልያለን። እሺ ምን ይደረጋል ግን ስንጸልይ? ከእንቅልፍ እንደተነሳን እጃቸውን ከታጠቡ በኋላ ከተግባረ ስጋ አስቀድመው መጸለይ ይገባ ይላል። ያ ማለት ከተቻለ ሙሉ ሰውነታችን ሻወር ወስደን ካሁን ደግሞ ለባለትዳሮች ደግሞ ሀፍረተ ስጋቸውን ታጥበው ይጸልያሉ። ምን ማለት ነው? እጃቸው ሲባል ባለፈው እንዳልኳቸው ሀፍረተ ስጋ ማለት ነው። ሀፍረተ ስጋ ማለት ነው ላጤ ሲሆን ወንድም ሆነ ሴት ሲሆን ሰውነቱን ታጥቦ ቢሆን ይመረጣል። ጸሎት ሲደረግ ሁል ጊዜ ውሃ ከሌለ ቢያንስ እንኳን ፊታችን ታጥበን እጃችንን ታጥበን ነው እንጂ ባንኮራፋንበት ምናምን ሰውነት አይሆንም። ውሃ ካለ ሙሉ ሻወር ወስደን ታጥበን ማለት ነው። ያ ካልሆነ ደግሞ ቢያንስ ፊታችን ታጥበን እጃችን ታጥበን ጸሎት መቆም አለብን። ይሄ በጣም ግዴታ ነው። ስለዚህ ከተግባረ ስጋ አስቀድሞ ምን ማለት ነው? ወደ ቢሮም ሆነ ወደ ስራ ወደ ንግድም ሆነ ወደ ቢዝነስም ሆነ ከመሄድ አስቀድሞ ይላል። ከተግባረ ስጋ ማለት ያ ተግባረ ስጋ ማለት ቢሮን ምን ማንኛው ነገር ያካታል። የ12 ሰዓቱ ጸሎት ከሁሉም ነገር አስቀድሞ ፊትህን እጅህን ታጥበ ከተቻለ ሰውነትን ታጥበ መጸለይ አለብህ 12 ሰዓት ላይ። ለምን? አንደኛው ጸልመተ ሌሊቱን አሳልፈ መዓልተ ሌሊቱን ስለሰጠህን ብርሃን ላይ መዓልቱ ስለሰጠህን ብለህ፣ ሁለተኛው የሁሉ አባት የሆነ አዳም የተፈጠረው 12 ሰዓት ስለሆነ፣ ሶስተኛ ጌታ ራሱ ኢየሱስ ክርስቶስ በጲላጦስ ፊት ዓርብ ቀን ቆሞ የተመረመረው 12 ሰዓት ላይ ጠዋት ሰው። ምክንያቱም ከምሽቱ 3 ሰዓት ላይ የተያዘው ሐሙስ ቀን ሌሊቱን ሁሉ ሲገፉ ሲያዳፉት አድረው 12 ሰዓት ላይ ጠዋት ነው ጲላጦስ ፊት ያቀረቡት። ለዛ ነው። ሁለተኛው ይሄ 12 ሰዓት ነው። ሁለተኛው 3 ሰዓት የምንጸልየው ጸሎት ነው። 7 የጸሎት ጊዜያት አሉ። የመጀመሪያው 12 ሰዓት ነው። ሁለተኛው 3 ሰዓት ላይ ነው። በ3 ሰዓት ላይ የምንጸልየው ጸሎት ደግሞ በ3 ሰዓት ላይ የምንጸልይበት ምክንያት እመቤታችን ብስራተ ገብርኤልን ሰምታ ጌታን የጸነሰችበት ሰዓት ነው። ገብርኤል መጥቶ ቤታችን ያበስራ ስንት ሰዓት ላይ ነው? ጠዋት 3 ሰዓት ላይ። ስለዚህ 3 ሰዓት ላይ የምንጸልየው ከዚህ የተነሳ ነው። ሁለተኛው ሐዋርያት በጽርሐ ጽዮን መንፈስ ቅዱስ ሲወርድላቸው ራሱ ስንት ሰዓት ላይ ነው? ጠዋት 3 ሰዓት ላይ ነው። 3 ሰዓት ላይ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም አንደኛ ምን የሆነችበት ነው? የተበሰረችበት እና ይሁንልኝ ይደረግልኝ ብላ አካላዊ ቃል የጸነሰችበት። ሁለተኛ ደግሞ ጌታ በጲላጦስ ፊት የተፈረደበት ቀን የተፈረደበት ሰዓት መቼ ነው? 3 ሰዓት። ሶስተኛ ደግሞ በጽርሐ ጽዮን መንፈስ ቅዱስ ለሐዋርያት የወረደበት ዕለት በ3 ሰዓት። ስለዚህ ይሄ ሁሉ እንግዲህ ዓርብ ነው እንግዲህ ሆኖ እንግዲህ 12 ሰዓት ላይ አንዱ ምክንያት ምንድን ነው ያለው? ጌታ በጲላጦስ ፊት ምን ያለበት የተመረመረበት። 3 ሰዓት ምንድን ነው? ጌታ በጲላጦስ ፊት ሆኖ እንዲሰቀል ፍርድ የተወሰነ ስቀሉት ላይ ያለ 12 ሰዓት ተመረመረ፣ 3 ሰዓት ተፈረደበት። እጁን ታጥቦ ንጹህ ነኝ አለ። እየገፉ እያዳፉ ወደ ቀራንዮ ወሰዱት፣ 6 ሰዓት ላይ ሰቀሉት። ለዚህ ነው ወንጌላዊ ማርቆስ የማርቆስ ወንጌል ላይ 3 ሰዓት ተሰቀለ የሚለው። ሉቃስ፣ ዮሐንስ እና ማቴዎስ 6 ሰዓት ተሰቀለ ሲሉ ይሄው የማርቆስ ወንጌል ግን 3 ሰዓት ተሰቀለ ይላል። ልዩነት ኖሮ አይደለም። ቅድም እንዳልነው 12 ሰዓት ላይ ምን አለ ጌታ? ተመረመረ። 3 ሰዓት ላይ ምን አለ? እንዲሰቀል እጁን ታጥቦ እኔ ከዚህ ሰው ንጹህ ነኝ ብሎ 3 ሰዓት ላይ ወሰነ። ስለዚህ ምን አለ ማርቆስ? በቃ እንዴት ተወስኗል፣ ተሰቀለ አለ። አሁን ከዚህ በኋላ የሚቀረው መተግበር ነው እንጂ ፍርዱ ተወስኖ እንዲሰቀል ተወስኗል። ስለዚህ ማርቆስ ምን አደረገ ማለት ነው? የተወሰነበትን ሰዓት አይቶ 3 ሰዓት ላይ ተሰቀለ አለ። ማቴዎስ፣ ማርቆስ፣ ሉቃስ ደግሞ ምን አደረጉ? ማቴዎስ፣ ሉቃስ እና ዮሐንስ ደግሞ ድርጊቱ ደግሞ የተቀጣ የተሰቀለው መቼ ነው? 6 ሰዓት ላይ ነው። 6 ሰዓት ተሰቀለ። ስለዚህ ልዩነት የለምሽ እንዳትሳሳቱ። እዚህ ማርቆስ ያደረገው በቃ ወርድ የተወሰነ እኮ በቃ አንድ ማለት ተሰቀለ። ግን ኤግዛክትሊ የተሰቀለበት ሰዓት 6 ሰዓት ላይ ነው። ፍርዱ ግን ያው የተወሰነ 3 ሰዓት ስለሆነ በቃ ኦልሬዲ ተሰቀለ ማለት ነው ብሎ ማርቆስ ወንጌል ላይ ጻፈልን ማለት ነው። አሁን ይሄ በገድልና በድርሳን ላይ ተጽፎ ቢሆን ኖሮ የሆነ ገድል ድርሳን ላይ ጌታ 3 ሰዓት ተሰቀለ ቢል ኖሮ እና ወንጌላዊ ሙሉ 6 ሰዓት ተሰቀለ ቢል ኖሮ እኔ እኮ አንዳንድ ጊዜ ቤተክርስቲያን ትምህርት ግን መጽሐፍ ላይ ምናምን እንላለን። ግን ወንጌል ሆነ ምን ታደርገዋል?
4 ወንጌላውያን አሉ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። የማርቆስ ወንጌል ነው 3 ሰዓት ተሰቀለ የሚለው። ማቴዎስም ሉቃስም ዮሐንስም 6 ሰዓት ተሰቀለ የሚሉት። የታይፒንግ ረራ አይደለም፣ ትክክል ነው። እኛ የሆነች ነገር ጋፕና ስናገኝ ወዲያ ሄዳ አይተን ግን አንዳንድ ጊዜ ገላ ድርሳናት ናምን እንላለን። ወዲያው የነዛ ሰዎች ተጽዕኖ ስላደረብን እኮ እንዲሁ ረጋ ብሎ ማየት ስለማንወድ ቸኩለን ምልክ እንደነሱ በቃ አንዳንድ ጊዜ ግን ትንሽ ይከብደኛልና እንላለን። ረጋ በሉ። በወንጌልም ተጽፎን ማለት ነው። ወደ ዋናው ሀሳብ ስንገባ 3 ሰዓት ላይ እመቤታችን ቅድስት ድንግል ማርያም በገብርኤል የተበሰረችበት ሰዓት ስንት ሰዓት ላይ ነው? 3 ሰዓት ላይ ነው። እሷም አላቆየችም። ይሁንልኝ ይደረግልኝ ብላ አካለ ቃል ለማጽፍ የተቀረጸውም ጠዋት 3 ሰዓት ላይ ነው። ሁለተኛ ጌታችን በጲላጦስ ተወስኖበት እንዲሰቀል የተወሰነበት ሰዓት ላይ ነው፣ 3 ሰዓት ላይ ነው። ሶስተኛ ምክንያት ደግሞ ለሐዋርያት በጽርሐ ጽዮን ተሰብስበው ሳለ መንፈስ ቅዱስ በእሳት ላንቃዎች እንደሚሰነጣጠቅ ሆኖ በልሳን እንዲናገሩ ያደረጋቸው መንፈስ ቅዱስ ይወርደላቸው መቼ ነው? ጠዋት 3 ሰዓት ላይ። 3 ሰዓት ምን ጸልየው? እነዚህ 3 ነገሮች ታሳቢ ነው። የድንግል ማርያም ብስራት እና ይሁንልኝ ብላ ጌታ መጽነሷ፣ ጌታ እንዲሰቀል በጲላጦስ ፊት መወሰኑ፣ በሐዋርያት መንፈስ ቅዱስ ማደሩ። ይህ 3 ሰዓት ላይ ነው። 12 ሰዓት አንደኛ። ከስንት ሰዓት ነው? 3 ሰዓት። ከዛ ቀጥሎ ስንት ሰዓት ነው? 6 ሰዓት። 6 ሰዓት ደግሞ ሁላችሁ እንደምታውቁት በ6 ሰዓት ላይ የምንጸልየው በቀትር ጊዜ ዋየ ፀሐይ ይጸናል፣ አእምሮ ያለ በናላ ነው እና አእምሮ ይበተናል፣ ሰውነት ይዝላል። ያን ጊዜ አጋንንት ስለጣውና እንዳይሰለጥኑበት ይላል። እንደምታውቁት በጣም ቀትር ላይ ሲሆን አእምሯችን ይዝላል። ከፍተኛ ፀሐይ ሲሆን ከሰውነታችን ድክምክም ነው የሚለው። ስለዚህ አጋንንት እንዳይሰለጥኑብን 6 ሰዓት ላይ እንጸልያለን። አይታችኋል። ብዙ ጊዜ በምንድነው በጣራ ፀሐይ ወንዝ አትሂዱ ሲባል ሰምታችኋል። ትርጓሜ ላይ አለ። ለምን በጣራ ፀሐይ ሰው ወንዝ ዳር ምናምን እንዳይሄድ የሚከለከለው? ልማድ እኮ አይደለም። ለምን ሰው በጣም ጠራራ ፀሐይ ሲሆን ልክ እኩለ ቀን ላይ ሰው አእምሮ ሁሉ ይዝላል፣ በቃ ሰውነቱ ይልፈሰፈሳ ምናምን፣ የፀሐዩ ክብደት ማለት ነው። የዚህን ጊዜ አጋንንት መጥተው ወንዝ ዳር ላይ የሰውን ገላ ወዙ ሊልሱ ይመጣሉ፣ ስንዳከም ማለት ነው። ለዚህ ፍቱን መድኃኒቱ ምንድን ነው? 6 ሰዓት ላይ ምን ማድረግ ነው? መጸለይ። አቡነ ዘበሰማያት መድገም ያስፈልጋል። እዚህ አንደኛ 6 ሰዓት ላይ የምንጸልየው አጋንንት እንዳይሰለጥኑብን ነው። አእምሯችን ናላችን ደክሞ ሰውነታችን ዝሎ አጋንንት ልክኛ ስንዳከም ስለሚሰለጥኑብን እንዳይሰለጥኑብን 6 ሰዓት ላይ እንጸልያለን። እስከ ዛሬ ግን የጸለይ ሰው አለ? 6 ሰዓት ላይ ምንፈልገው ጥላ፣ ምንፈልገው በረዶ ላይ የቆየ ውሃ፣ የታሸገ ውሃ ምንቀዘቅዝበት ቲሸርትና ምንቀይረ ምናምን እንሆንበት ሰዓት ምንፈልገው የምታውቁት ነው። ጸሎት አንጸልይ። እንግዲህ እግዚአብሔር ነው የሚጠብቀን። ተማርክ ስለ ጸለይና ለሚጠብቀን በእውነቱ ስለዚህ አጋንንት ለጥንጥናል። ስለዚህ የቀትር ጋኔን በጣም ክፉ ነው፣ ሰውን ይጥላል ማለት ነው። ሁለተኛ 6 ሰዓት ላይ የምንጸልይበት ምክንያት አዳም የካደውም 6 ሰዓት ላይ ነው። ነገራችን ላይ 6 ሰዓት ላይ ነው። አዳም የተፈጠረው መቼ ነው ያልኳቸው? የሁሉ አባት አዳም 12 ሰዓት ላይ እና ተፈጥሮ እሱ ምንትን ያደረገችበት በዛ ነው። እና በነገራችን ሔዋን የተፈጠረችው መቼ ነው? 3 ሰዓት ላይ ነው። በነገራችን ላይ 3 ሰዓት ላይ ነው። እሱ እንግዲህ 4 ነገር ሆነ ማለት ነው። አዳም የተፈጠረው ሰኞ ቀን ነው። ማን ነው? አዳም የተፈጠረው አርብ ቀን ነው። ግን ያው አርብ መካተቻ ይባላል። 12 ሰዓት ጠዋት ነው። የሁሉ አባት የተፈጠረው አዳም የተፈጠረው 12 ሰዓት ላይ ነው። ሔዋን የተፈጠረችው ደግሞ 3 ሰዓት ላይ ነው። ጌታችንም በመልአኩ ቅዱስ ገብርኤል እመቤታችን ያበሰራት ገብርኤል እመቤታችን ያበሰራትም 3 ሰዓት ላይ ነው። እንዲሰቀል የተወሰነውም 3 ሰዓት ላይ ነው። በሐዋርያት መንፈስ ቅዱስ የሚወርደው መቼ ነው? 3 ሰዓት ላይ ነው። 6 ሰዓት ደግሞ ለምን እንደምንጸልየው የቀትር ጋኔን እንዳይሰለጥንብን። ሁለተኛ አዳም የተሳሳተውም ስንት ሰዓት ላይ ነው? 6 ሰዓት ላይ ነው። ስለዚህ እኛም እንዳንሳሳት እንጸልያለን ማለት ነው። እሺ፣ ቀጥሎ ሄኖክ ቤተ መቅደስን ያጠነበት ጊዜ 6 ሰዓት ስለሆነ 6 ሰዓት ላይ እንጸልያለን። 3 ምክንያት፣
አንደኛ አጋንንት እንዳይሰለጥኑብን፣ ቀትር ላይ ፀሐዩ ሲጸና ዋየ እሳቱ አቃጥሎን ሰውነታችን ዝሎ አጋንንት እንዳይሰለጥኑብን እንድንጸልይ። ሁለተኛ አባታችን አዳም ዕፀ በለስ በልቶ የተሳሳተውም የካደውም 6 ሰዓት ሆነ ወደ ክደት ወደ ኑፋቄ እንዳንሄድ። ሶስተኛ ምክንያት ደግሞ ሄኖክ ቤተ መቅደስን ጻድቁ ሄኖክ ማለት ነው በብሔረ ሕያዋን ያለው ቤተ መቅደስን ያጠነበት 6 ሰዓት ላይ ስለሆነ ጌታም የተሰቀለው ስንት ሰዓት ላይ ነው? 6 ሰዓት ላይ ነው ጌታም የተሰቀለው። የሰውን ምግባርና ጸሎት የሚያሳርጉበት ሰዓት ነው። ስንት ሰዓት ላይ? 9 ሰዓት ላይ። 9 ሰዓት ላይ መላእክት የሰውን ጸሎት ወደ ላይ የሚያሳርጉት ስንት ሰዓት ላይ ነው? 9 ሰዓት ላይ ነው። የሰውን ምንድነው ምግባርና ጸሎት ስራችንም ጸሎታችንም ቀን ሙሉ ስንሰራ የዋልነውን ቀን ሙሉ የጸለይነውን ጸሎት የሚያሳርጉት ስንት ሰዓት ላይ ነው? 9 ሰዓት ላይ። 9 ሰዓት ላይ። እሺ ሌላኛው ጌታ ነፍሱን ከስጋው የለየው መቼ ነው? 9 ሰዓት አለም 6 ሰዓት ተሰቀለ፣ 9 ሰዓት ደግሞ ነፍሱን ከስጋው ለየ ማለት ነው። ስለዚህ 9 ሰዓት ስንጸልይ መላእክት የእኛን ጸሎትና ምግባር የጸለይነውን ጸሎትም ሆነ የሰራነውን ስራ የሚያደርገው ስንት ሰዓት ነው? 9 ሰዓት ላይ። ዝም ብላችሁ ያስቡት። አሁን እኛ 9 ሰዓት መላእክት ምን እያደረጉ ምንድን ነው የሚያሳርጉት? ምን የሚያሳርግ ስራ ሰርተናል? ሌሊቱንና ቀኑን ለይቶ እግዚአብሔር አምላክ ከሰጠን በኋላ ምንድን የሰራ ነው? ወደ እግዚአብሔር ሊያርግ የሚችል ምንድን የሰራ ነው? ምንም የለም። ተንደፋድፈን ውዳሴ ማርያም እንደግማለን። ከዛ ውጪ ትንሽ ቆይተን እስከ 3 ሰዓት 4 ሰዓት መዝሙር እንሰማለን። 4 ሰዓት 5 ሰዓት ላይ ሙዚቃ ነው፣ ጭፈራ ነው። 9 ሰዓት ላይ ግን ምን ያደርጋሉ ነው ያለው? መላእክት የሰውን ጸሎት እና ምግባር የሚያሳርጉበት ሰዓት። ስለዚህ 9 ሰዓት ሲደርስ ምንድን ነው ማሰብ ያለብን? ስንጸልይ ምን ይዞን ነው እኛ የሚቀርብልና ወደ እግዚአብሔር ዘንድ? ያልሰራውን አያመጡት መላእክት። ምን ስንጸልየዋልን? ዛሬ ምን ስንሰራ? አሁን ዛሬ ገብርኤል ነው። ምን ሰራን? ጠዋት ኪዳን አደረስን፣ ቅዳሴ ያስቀደስን፣ ጸሎት ጸለይን። ምን በጎ ነገር ስንሰራዋልን? ዛሬ ምን መልካም ነገር ስናስበዋልን? ምን መልካም ነገር ስንናገረዋልን? የሰራነውም የነገርነውም ያሰብነው የሚያደርግበት 9 ሰዓት ላይ ነው። ጌታ ነፍሱንም ከስጋ የለየው 9 ሰዓት ነው። 9 ሰዓት እንጸልያለን። 11 ሰዓት ላይ ነው ሌላኛው 11 ሰዓት የሚጸልይበት ምክንያት እንግዲህ ሰው ሲሰራ ውሎ ዋጋውን የሚቀበለው በሰርክ ነው። እንደምታውቁት የቀን ሰራተኛ ስራ ሰርተው ብር የሚከፈላቸው ስንት ሰዓት ላይ ነው? 11 ሰዓት ማለት ልክ እንደዛ። ዛሬኛም የቀን ሰራተኞች ነው የምንነግራቸው። ነገኛ አይደለማ። ቋሚ ሰራተኛ ምድር ላይ የለም። የዛሬ ነው። ስለ ነገ አትጨነቋል ላይ ነገ ራሱ ክፋቱ ይበቃዋል ላይ የነገር ማን ያውቃል? ማን ኮንፊደንሻል ነው መናገር የሚችል? ስለ ነገ ማንም አይችልም። ስለዚህ የምጽአት ምሳሌ ነው 11 ሰዓት። 11 ሰዓት የሚጸለይ የዳዊት መዝሙር ስንት ነው? ቅድም በትላንትናም ዛሬም ስንማማር 140 የዳዊት መዝሙር 140 ምዕራፍ 140 ማለት ነው። ሰርክ ላይ የሚጸለይ ጸሎት። አሁን እንደዚህ የደገምኩላችሁ ላረፈዳችሁ ሰዎችም አንዴ ድገሙታላችሁ በኋላ። ስለዚህ ሰርክ ላይ የምጽአት ምሳሌ ነው። የምጽአት ምሳሌ ነው። ሰው ሲሰራ ውሎ ዋጋውን የሚቀበል 11 ሰዓት ነው። ስለዚህ እኛም በዚህ ምድር ላይ ስንሰራ የዋልነውን ውሎ ሁሉ ዋጋ የምንቀበልበት ሰዓት ነውና በዛ ሰዓት እንጸልያለን። ስለዚህ ምዕመናንም ምግባር ትሩፋታቸው ሲሰሩ ኖረው ዋጋቸውን የሚያገኙ በመቼ ነው? በምጽአት ስለሆነ 11 ሰዓት ያንን እያሰብን እንጸልያለን። 11 ሰዓት ላይ ሁለተኛ 11 ሰዓት እንደምንጸልየው ጌታ ወደ መቃብር የወረደውም ዮሴፍና ኒቆዲሞስ የቀበሩት ስንት ሰዓት ላይ ነው? 11 ሰዓት ላይ። እሺ እንግዲህ ሌላኛው ደግሞ እንደምታውቁት ጸሎተ ነዋም ነው። ጸሎተ ነዋም ደግሞ 3 ሰዓት ማታ ማለት 3 ሰዓት ማታ ለምንድን ነው የምንጸልየው? ማን ነው ጌታችን ኢየሱስ ክርስቶስ ስራህ መዓልትን አሳልፈ እረፍተ ሌሊትን ያመጣህልን ስንል እናመሰግነዋለን። 3 ሰዓት የምንጸልየው ለዚህ ነው። ማታ ስራህ መዓልት ማለት ቀን ሙሉ ስንሰራ በሰላም ውለን አሁን ደግሞ የምናርፍበትን የማታውን ሰዓት ስለሰጠን እናመሰግናለን ስንል ማታ 3 ሰዓት ላይ እንጸልያለን። ጌታ ደግሞ የጸለየው
ሐሙስን ሰዓት ላይ ነው ከምሽቱ 3 ሰዓት ላይ። ስለዚህ ሐሙስን እንጸልያለን። ጌታ የሌለበት የለም። ጌታ የሌለበት የለም። ከሰኞ ጀምራችሁ ስትመለከቱ ጌታ የሌለበት አንድ ቦታ የለም። 12 ሰዓት ላይ ጌታ በጲላጦስ ፊት የቆመበት ነው። 3 ሰዓት ላይ ክርስቶስ እንዲሰቀል የተወሰነበት ቀን ነው ሰዓት ነው። 6 ሰዓት ላይ የተሰቀለበት ነው። 9 ሰዓት ላይ ነፍሱን ከስጋ የለየበት ነው። 11 ሰዓት ወደ መቃብር የወረደበት ነው። 3 ሰዓት ከምሽቱ ጌታችን ኢየሱስ ክርስቶስ የጸለየበት በምሴተ ሐሙስ የጸለየበት ሰዓት ነው። አይታችኋል። ጌታ የሌለበት 7ቱ ጸሎት ውስጥ የለም። 6 ሰዓት ላይ እንኳን ከሌሊቱ 6 ሰዓት ላይ ጌታ ሞት እንዳድርጎ የተነሳበት 7ቱ የጸሎት ጊዜያት ውስጥ ኢየሱስ ክርስቶስ ተከደነ ይባላል። እሱ የሌለበትም የለም። 12 ሰዓት እንኳን የምንጸልየው ለእኛ ሲል ያለ በደሉ ያለ ኃጢአቱ ንጹሕ ባህሪ የሆነው ጌታችን በጲላጦስ ፊት ሊመረመር ቆመ። 3 ሰዓት ላይ ንጹሕ ባህሪ ክርስቶስ እንዲሰቀል ተፈረደበት። 6 ሰዓት ላይ ተሰቀለ። 9 ሰዓት ላይ ነፍሱን ከስጋው ለየ። 11 ሰዓት ወደ መቃብር ወረደ። 3 ሰዓት ከምሽቱ ጸለየ። ብትወድ እስኪ ጽዋን ከኔ ትለፍ ብሎ ተመርኮ 3 ሰዓት ላይ ነው የጸለየው። 6 ሰዓት ሞት እንዳድርጎ ከሙታን ተነሳ። በ7ቱ ጸሎት ጊዜያት ውስጥ ክርስቶስ ተከደነ ወይስ ተገለጠ? ይህ እኮ ዴይሊ ነው የምናስበው። በ7ቱ ጸሎት በየቀኑ ማለት 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት እና ከምሽቱ 6 ሰዓት። ስለዚህ 3 ሰዓት ላይ ማታ የምንጸልየው ሰዓተ መዓልቱን ባርከ ቀድሰ ስለዋልከ እናመሰግናለን፣ ሰዓተ ሌሊቱን ባርከ ቀድሰ ደግሞ በሰላም አሳድረን ስንል ነው። ሁለተኛ እንደምታውቁት ጌታ የጸለየውም ስንት ሰዓት ላይ ነው? ከምሽቱ 3 ሰዓት ላይ ነው። ለዛ ያን እያሰብን እንጸልያለን። የመጨረሻው 7ኛውን ከሌሊቱ 6 ሰዓት ነው። ከሌሊቱ 6 ሰዓት እንደምናውቀው ስንነሳ ሌሊት 6 ሰዓት ስንጸልይ፣ ማታ እንግዲህ ስራ ውለን መተን ነው 3 ሰዓት ላይ የምንጸልየው። ሌሊት 6 ሰዓት ማለት ከምን ተነስተን ነው? ከእንቅልፍ ተነስተን ነው። ለዚህ ምን ማድረግ አለብን? እጃችን ታጥበን። እጅ ታጥበ ማለት ሀፍረተ ስጋ ማለት ነው። ለተሳሳቱ ሀፍረተ ስጋ ታጥቦ ለምን ዝኔት ሊመታን ስለሚችል ማለት ነው። 6 ሰዓት የምንጸልይበት ምክንያት አንደኛ ጌታችን ኢየሱስ ክርስቶስ ጌታ የተወለደበት እና የተጠመቀበት 6 ሰዓት ነው። ነገራችን ላይ ጌታችን የተወለደው ታኅሳስ 29 ከሌሊቱ 6 ሰዓት ነው። ለዛ ነው የገና ቅዳሴ ሌሊት የሚሆነው። ሁለተኛ ጌታችን ኢየሱስ ክርስቶስ ራሱ የተጠመቀው ከሌሊቱ 6 ሰዓት ነው። ሰዓቱ ማለት ከሌሊቱ 6 ሰዓት። ቅድም 3 ሰዓት ያልነው ድንግል ማርያም ገብርኤል መጥቶ ያበሰራት አካላዊ ቃል ጽንሰት ትወልጃለሽ ያለባት ሰዓት ነው፣ ጠዋት 3 ሰዓት። ከሌሊቱ 6 ሰዓትን ክርስቶስ የተወለደበት ኢቭን ክርስቶስ የተጠመቀው ራሱ ሌሊት 6 ሰዓት። ለዛ ነው የገናና የጥምቀት ቅዳሴ ሌሊት የሚሆነው። ሞትን ዳርጎ የተነሳው ስንት ሰዓት ላይ ነው? ከሌሊቱ 6 ሰዓት ላይ። ለዚህ ነው የገና የጥምቀት የትንሣኤ ቅዳሴ ሌሊት የሚሆነው። ሌሊት ግን ከዚህ የተነሳ ስለዚህ ጳውሎስና ሲላስም እስር ቤት ታስረው ሳለ ሌሊት ላይ ዘመሩት። የወህኒ ቤቱ መሰረት እስኪንቀጠቀጥ ድረስ ዘመሩ። ስንት ሰዓት ላይ? 6 ሰዓት ላይ። ከዚህ መንፈቀ ሌሊት እንዘምራለን። ለምን ደግሞ እንታጠበው ሰውነታችንን ሌሊት? ያው ዝኔት አይጠፋምና። ስለዚህ እጅ የተባለው ሀፍረተ ስጋ ነው። ባለፈው ጊዜ አሳይቻችኋለሁ። ላለፋችሁ ሰዎች አንዴ ከፍትሐ ነገሥት ያሳያችሁና እንጨርሳለን። ተመልከቱ። እዚህ ጋር እጃቸውን በውሃ ከታጠቡ በኋላ በመንፈቀ ሌሊት የሚጸልየው ጸሎት ነው ይላል። የትኛው? የ6 ሰዓት መንፈቀ ሌሊት ይላል። እንግዲህ እኩለ ሌሊት ማለት ነው 6 ሰዓት ነው። 6 ሰዓት ማለት አይደለም። ስለዚህ እጃቸውን በሚላል በውሃ አሁን እዚህ ጋር እጅ ሲባል እጅ ብቻ ማለት አይደለም። ይሄ እጃችን ማለት አይደለም። ምን ጋር እንደሆነ እዚህ ጋር ተመልከቱን እንደሚል አንድም በመንፈቀ ሌሊት የሚጸልዩ ጸሎት 7ኛው ነው። ሀታ ጌታ የተወለደበት የተጠመቀበት የተነሳበት አይታችሁ። ጌታ የተወለደበት ከእንደገና የተጠመቀበት ፕላስ ደግሞ የተነሳበት ልደቱ፣ ጥምቀቱ፣ ትንሳኤው ስንት ሰዓት ነው? መንፈቀ ሌሊት። ያ ማለት ከሌሊቱ 6 ሰዓት። ማስረጃ ፍትሐ ነገሥት አንቀጽ 14 ገጽ 211። ለዚህ እዚህ ጋር ጌታ የተወለደበት ይላል፣ የተጠመቀበት ይላል፣ የተነሳበት ይላል፣ ዳግመኛ የሚመጣበት ሰዓት ነውና ይላል። በጣም ይገርማል። ሌሊት 6 ሰዓት ተነስቶ መጸለይ ጥቅም ያለው ለኛ ብሎ የተወለደበት ሰዓት ነው፣ የተጠመቀበት ሰዓት ነው፣ ትንሣኤ የሚተነሳበት ሰዓት ነው። በዛ ዳግም ለፍርድ ይመጣው ራሱ ከሌሊቱ 6 ሰዓት ላይ ነው። አንድም ጳውሎስና ሲላስ የሚጸልዩበት ሰዓት ነውና ይላል። ወጸለዩ ሲላስ ወጳውሎስ ጊዜ መንፈቀ ሌሊት እንዲል ይላል።
የነግሁና የመንፈቁ ሌሊት እጃቸውን ከታጠቡ በኋላ ይጸልዩዋል ይላል። ጠዋት ስንነሳ ታጥበን ነው እጃችን። ከእንደገናስ ሌሊትም ታጥበን ነው። ለምንድን ነው እጅ የተባለው? ኀፍረተ ሥጋ ነው። ሰው ከተኛ ዝኔት አይጠፋምና ይላል። አይታችሁ እዚህ ዝኔት የሚታየው በእጃችን ነው እንዴ? ታውቁታላችሁ መቼ። ሰው ከተኛ ዝኔት አይጠፋምና ይላል። እዚህ ጋር ምን ይላል? የነግህና ይላል። ነግሁና የጠዋቱና የመንፈቀ ሌሊቱ የሌሊቱ 6 ሰዓት። ነግህ ማለት ያው ተኝተን ስለምንነሳ 12 ሰዓት ማለት እኮ ጠዋት አለ የምንነሳ 12 ሰዓት ማለት የነግህ ማለት እሱ ነው። መንፈቀ ሌሊት ደግሞ ማለት 3 ሰዓት ላይ ተኝተን እኮ 6 ሰዓት ደግሞ መቼም እንነሳለን አይደል? ለሌሊት ለጸሎት ማለት ነው። ስለዚህ የነግሁና የመንፈቀ ሌሊቱ እጃቸውን ከታጠቡ በኋላ ይጸልዩ አለ። ለምን? ሰው ከተኛ ዝኔት አይጠፋምና። ስለዚህ እጃቸውን ከታጠቡ በኋላ ሲል እጃቸውን ያለው ምኑን ነው? ኀፍረተ ሥጋው አቢሲ ምን ብሎ እንደተናገረ ውሃ ካልተገኘስ ወለእመ ኢረከቡ ማየ በውእቱ ይላል። ውሃ ካላገኙ ግን ጊዜ ነፉ እደዊሆሙ ወኢተው በምራቅ ዘይወፅእ እማፍሆሙ። ያን ጊዜ ውሃ ባያገኙ እፍ ብለው ካፋቸው የሚወጣው ምራቅ እጃቸውን አሻሽተው ያማትቡ። በቃ ውሃ ከሌለ ምራቃችን ፍቱ ብለን እንትን እንላለን ማለት እንታጠባለን ማለት ነው። በዚህ ይሄን መሰለ ይሄን ትምህርታችን መሰለ ስለ ጸሎት ክፍላችን በዚህ ልክ እንደዚህ አየን ማለት ነው። ይሄ ጥያቄ ካለ እንቀበላለን። እሺ ጥያቄ ልጠይቃችሁ። እሺ 12 ሰዓት ምን ጸልየው ለምንድን ነው? 12 ሰዓት ምን ጸልየው? 12 ሰዓት ምን ጸልየው? ላመለጣችሁ ሰዎች ክለሳ፣ ላለመለጣችሁ ሰዎች ደግሞ ምን ያክል እንዳዳመጣችሁ ልታውቁበት። አዳም የተፈጠረበት አንድ ሌላስ ጽልመተ ሌሊቱን አሳልፈ የብርሃን ሰዓት ስለሰጠን እናመሰግናለን ብለን ሶስተኛውን ሲጨምሩበት ጌታችን የተያዘበት አይደለም። የተያዘውማ ሐሙስ ማታ 3 ሰዓት ጌታ ጲላጦስ ፊት ቀርቦ የተመረመረበት እሺ 3 ሰዓት ለምን እንደምንጸልየው? 3 ሰዓት ለምን እንደምንጸልየው? 3 ሰዓት ለምን እንደምንጸልየው? እመቤታችን የተበሰረችበት ሔዋን እናታችን የተፈጠረችበት ጌታስ እንዲሰቀል የተወሰነበት በሐዋርያት ላይ ራሱ ምን ይወረደበት? መንፈስ ቅዱስ ይወረደበት። ስለዚህ 6 ሰዓት ምን ጸልዩ ለምንድን ነው? ጠራራ ፀሐይ ላይ ናላችን ዞሮ ሰውነታችን ዝሎ አጋንንት እንዳይሰለጥኑብን 6 ሰዓት ላይ ስጽፉ እንዳይረዝምባችሁ ብዬ ነው። ከእንደገና ጌታ ነፍሱን ከስጋው የለየበት 6 ሰዓት ስለሆነ ማነው ጌታ የተሰቀለበት 6 ሰዓት ስለሆነ። ሶስተኛው ምክንያት ደግሞ ምንድን ነው? አዳም ራሱ የካደበት ሰዓት 6 ሰዓት ስለሆነ ነው። እሺ 9 ሰዓት ጌታ ነፍሱን ከስጋው የለየበት ጎበዝ ሄኖክም ያጠነበት ሰዓት ጥሩ ነፍሱን ከስጋ ጌታቸው የለየበት። ሌላው ደግሞ መላእክት የሰውን ጸሎትና ምግባር የሚያሳርጉበት ሰዓት። ስለዚህ በዛ ሰዓት እንጸልይ። 11 ሰዓት የምጽአት ምሳሌ ነው። ሰው ሰርቶ ሁሉ ልመና ዋጋውን እንደሚያገኘው የምእመናን ዋጋ የምናገኘው በዕለተ ምጽአት ስለሆነ 11 ሰዓት ያንን እያሰብን ዕለተ ምጽአትን እያሰብን እንጸልያለን። በዛ ደግሞ ጌታ ወደ መቃብር የሚወርደው ስንት ሰዓት ላይ ነው? 11 ሰዓት ላይ ነው።
ከምሽቱ 3 ሰዓት ለምን እንደምንጸልየው? ከምሽቱ 3 ሰዓት ደግሞ እንጸልየው ለምንድን ነው? ጌታ የተያዘበት ዕለት ነው። ሰዓት ናት ያቺ ሰዓት። በዛ ላይ ደግሞ እንደምታውቁት ኢየሱስ ክርስቶስ ነፍሱን ከስጋው የለየበት 6 9 11 ሰዓት ነው ብያችኋለሁ። ሰዓተ መዓልቱን ባርክ ቅድስተ ሰላም አለ አውለህናል። ሰዓተ ሌሊቱን ደግሞ የምናርፍበት ሌሊት ደግሞ በሰላም ስላደረስከ እናመሰግናለን ብለን 3 ሰዓት ላይ እንጸልያለን። እሺ 6 ሰዓት ጌታ የተወለደበት፣ ጌታ የተጠመቀበት፣ ጌታ የተነሳበት ሰዓት ነው። ዳግም የሚመጣው 6 ሰዓት ሌሊት ነው። የጠዋቱና የሌሊቱ 6 ሰዓት ጸሎት ታጥበን እጃችን ታጥበን ማለት ሰው በነገራችን ላይ ሀፍረተ ስጋውን ታጥቦ የሚባል ለባለ ትዳር ጋብቻ ቅዱስ መኝታው ንጹህ ስለሆነ፣ ላጤ ከሆነ ያ ሰው ምንድን ማድረግ ያለበት? ሙሉ ሰውነቱ መታጠብ አለበት። በዚህ መሰረት ዛሬ ተማማርን ማለት ነው። ነገስቱን እያየን የቤተክርስቲያናችን አባቶቻችን ያስተማሩን ትምህርት ወስደን ተማማርን ማለት ነው። እሺ እንዴት ነው ትምህርቱ ዛሬ? በዛባችኋ ትንሽ? ይቆራረጣል እንዳይሰማችሁ ነበር። እሺ አልተቆራረጠባችሁ ማለት? እሺ አንድ ሰው ይቆራረጣል ስላለኝ ነው። እሺ መልካም፣ ይሄን ይመስላል ዛሬ ትምህርታችን። ስለ ዛሬ ትንሽ በዛ ይላል። አይ ቲንክ ሰኞ ማክሰኞ የሚጸልዩ ጸሎቶቹን እና በየሰዓቱ የምንጸልይበት ምክንያት ከፍትሐ ነገሥት አይተን ምን ምንጭ እንዳለ ተነጋግረን ነው የጨረስነው። ስለዚህ ከአሁን በኋላ መንገደኛ እንዳይነዳን፣ ዝም ብሎ ማንም ሰው እንዳይናገረን፣ ማስረጃዎች ጠቅሶ መነጋገር እንደሚገባ እዚህ ጋር እንዳትሳሳቱ የሚያስፈልገው ነገር የቤተክርስቲያናችን የጸሎት መጽሐፍቶችን እዚህ ከታዘዘው ጨምረን ቤተክርስቲያናችን የምትቀበላቸው መጽሐፍ መጸለይ ይቻላል። አንቀጸ ብርሃንን መድገም፣ መልክዓ መልካዎችን መድገም፣ ድርሳነ ሚካኤልን፣ ድርሳነ ገብርኤልን መድገም፣ ድርሳነ ማህያዊን መድገም ቤት የበለ በረታ ሰው ይሆንለት። እዛ ጋር ምንም ክልከላ የለውም። ሪትን በወንደ እንደሚገባ። ሁለተኛ ነገር ደግሞ ከዚህ ደግሞ አሻገሩ ምን አየን? ደግሞ ውዳሴ ማርያም፣ ቅዳሴ ማርያም፣ ሁለተኛ ነገር ደግሞ አርጋኖን እና ውዳሴ አምላክ ባሲሎስ ዘቂሳር የደረሰው ውዳሴ አምላክን መድገምና መጸለይ እንደሚገባ አየን ማለት ነው። እንደሚገባ አየን። ስለዚህ እነዚህ ጸሎቶች የማይቋረጡ ናቸው ማለት ነው። እና ይሄን ይመስላል የፍትሐ ነገሥታችን መጽሐፍ። ከአሁን በኋላ በዚህ መንገድ እንትን አንልም። ትንሽ የተወሰነች ክፍል አለችን። ለምሳሌ ባልና ሚስት ሲጋቡ ጸሎተ ተክሊል የሚጸለይ ጸሎት አለ አይደል? ሰው ክርስትና ሲነሳ የሚጸለይ ጸሎት አለ። ሰው ሲሞት የሚደረግ የፍትሐት ጸሎት አለ። የቤተክርስቲያናችን ያለ ነው እና አዲስ ታቦት ሲቀረጽ፣ አዲስ ቤተክርስቲያን ሲታነጽ፣ እነዚህ ሁሉ ሲደረጉ ምን ይደረጋል? ጸሎት ይጸለያል። የምታውቁት ነው። እና ሁል ጊዜ በቤተክርስቲያናችን የምታያቸው እነዚህ ጸሎቶች እንደማይቀሩ ልናውቅ ነው። ለምሳሌ ጸሎተ ክርስትና አለ አይደል? ጸሎተ ተክሊል ደግሞ አለ። በቁርባን ለሚያገቡ ሰዎች የሚጸለይ ጸሎት አለ። ከነዚህ ጸሎቶች በተጨማሪ ማለት ነው ጸሎተ ክርስትና አለ፣ ጸሎተ ተክሊል፣ ጸሎተ ፍትሐት አለ። ይሄ ማለት ካህናት ስፔሻል በሆነ ቀን ሰው ሲሞት ያው ፍትሐት ይደረጋል። ስለዚህ ጸሎት አለው ማለት። ክርስትናም ልጅ ሲነሳ፣ ሰው ሲነሳ ጸሎት ይጸለያል። ባልና ሚስትም ሲጋቡ ጸሎት አለ። እነሱ ለማናቸው ክህነት ላላቸው ሰዎች የተሰጡ ናቸው። እሱን ያው ፍትሐ ነገሥት ተጽፏል። እዚህ ክርስትና ሲያነሱ በቅዳሴ ጊዜ የሚጸለይ ጸሎት አለ። በባልና ሚስት ሲጋቡ፣ አዲስ ጽላት ሲቀረጽ፣ አዲስ ቤተክርስቲያን ሲታነጽ፣ አዲስ ቤተክርስቲያን ሲመረቅ ምንጸልይ ጸሎት አለ አይደል? እነዚህ ሁሉ ተካተው አለ ማለት ነው። ይሄ እንዳንረሳ ነው። በዛይ ደግሞ በ30 በ40 ቀኑ በ6 ወር እንትን ጊዜ ለመለህሙት መታሰቢያ ደግሞ ይጸልያል ማለት ነው። ስለዚህ እነዚህ ሁሉ ጊዜ በየትኛውም ጊዜ የማይቀሩ ናቸው ማለት ነው። ሰልስት አለ፣ በ12 አለ፣
በ30 አለ፣ በ40 አለ፣ በ6 ወር አለ፣ በ9 ወር አለ፣ በአመት አለ። ሙት አመት እየተደረገ ለሙት አመት ይደረጋል ማለት ነው። ምንም ልዩነት የለውም። ስለዚህ ይሄ በቤተክርስቲያናችን በቅዳሴ ጊዜ እንዲሁም ደግሞ በፍትሐት ጊዜ ዝክር የሚደረግ ነው ማለት ነው። በዛ መንገድ ይደረጋል ማለት ነው። ስለዚህ ይሄንን ጸሎት እንዳትረሱ አድራ ለማለት ነው። ሌላው ካህናት ደግሞ የሚጸልይ ደግሞ ጸሎት አለ። በተለይ ደግሞ አይታችሁ ከሆነ መቅሰፍት በሚሆንበት ጊዜ በሀገር ምህላ ይያዝ የለ ምህላ ሲያዝ መቅሰፍት በሀገር ወረርሽኝ ሲከሰት ካህናት የሚጸልዩ ጸሎት አለ። ጸሎተ ምህላ ይባላል። መሐረና አብ ታውቃላችሁ አለም ጸሎት መሐረና አብ ይጸልያል ጸሎት ያ ይደረጋል። በዚህ መሰረት ጸሎት ይደረጋል ማለት ነው። ይህን ይመስላል ትምህርታችን ማለት ነው። ይቅርታ በጣም ስላበዛሁባችሁ፣ በጣም ቦሪንግ ነው አይደል?